ራሳችሁን አገልጋይ ነን ብላችሁ የምትጠሩ አንዳንድ ሰዎች ያዙ ይልቀቁኝ፣ እንደው አገሪቱ ጠበበችን፣ ምድር ከሰማይ ካልተገለባበጠ ይህች ቤተክርስቲያን ለኢትዮጵያ ኋላ ቀርነት ምክንያት ሆነች፣ ይህች ቤተክርስቲያን እንዲህ በዚህ ወጥቶ በዚህ ገብቶ ምናምን ለሚመስለው ለማይመስለው ነገር ቤተክርስቲያን እያላችሁ ስም ስታጠፉ ለነበራችሁ ሰዎች በሚገባችሁ ቋንቋ አጭር ጽሑፍ አስቀምጬላችኋለሁ። ሌላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራስ ምታት የሆነችባችሁ ሰዎች ኑና በትምህርት ሞግቱን፣ ኑና በትምህርት እኛን ሞግቱን። በጣም ረዥም ጊዜ እንደው የሁል ጊዜ ርዕሳችን ነው ማለት እንችላለን። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምሩ ትምህርት አለ ወይ ብለን ፕሮቴስታንት ለሆኑ አገልጋዮች፣ ፕሮቴስታንት ለሆኑ አማኞች በነገራችን ላይ በጣም ብዙ ጊዜ ደጋግመን እድል እንሰጣለን መጥተው ቀርበው ከኛ ጋር እንዲሆኑ። ኦርቶዶክስ ቤተክርስቲያን እውነት ትምህርቷ ከመጽሐፍ ቅዱስ ውጭ ነው? እስቲ እንደዛ ብላችሁ የምታምኑ ሰዎች ካላችሁ ኑ በፍቅር እናውራ ብለን አንድ ጊዜ አይደለም 3 4 5 ጊዜም ብቻ አይደለም በጣም በመቶ ጊዜዎች በሚቆጠር ልክ ለብዙ ፕሮቴስታንቶች ወንድሞቻችን እድል ሰጥተናል እና አሁንም በነገራችን ላይ ያዙ ልቀቁ የምትሉ ሰዎች ተረጋጉ። በተለይ አሁን በቀጥታ እኔ መልእክት አድርጉልኝ። መልእክቴ በደንብ ለብዙዎች እንዲደርስ ሁላችሁ በደንብ ኮፒ ሊንክ አድርጉ እሺ። እና በቀጥታ ወንድማችን ትዝታው እባክህን ፕሊስ በቃ ይበቃል። በቃ እኛ የሆነ አለ አይደለ እንዴት ነው የሆነ አንዳንዴ እንዴት ነው መሰላችሁ የሆነ የጎረቤት የህፃን ልጅ ድምፅ ረብሿችሁ ያውቃል? የሚል ህፃን በቃ እንደዛ ሲጮ ስንትን ባልሰማ ለመተኛት ሞከርን። በግራም በኩል ዞርን፣ በቀኝም በኩል ዞርን። ጀለስ እንደው ያማረለት እኔ ትዝታው እባክህ በእውቀት አውራ፣ በእውቀት አውራ ስትባል ደግሞ እኔ ቤተክርስቲያኒቱ ሊቃውንት እስቲ በመጀመሪያ እስቲ እናውራ የሚሉን ሰዎች ቀረብ ብላቸው እናውራ። ምንም አሁን ይሄ ሐዋርያት ይወላችሁ በዓለም ሁሉ ዞረው ወንጌልን ሲሰብኩ የቆሮንቶስ ከእናንተ ጋር መውራት አያስፈልግም አላላቸው። ለእናንተ ነው ወንጌል እንዲሁ በከንቱ የጮክበት ዘመን፣ እንዲሁ በከንቱ ያሟረትክበት ዘመን፣ እንዲሁ በከንቱ በኔጌቲቭ ኢነርጂ ስፔሻሊ ለቤተክርስቲያን ካለ ጥላቻ የተነሳ በኔጌቲቭ ኢነርጂ የጮከው ጩኸት በቃ ይበቃል ፕሊስ። አሁን በቻልከው አቅም በእውቀት ከኛ ጋር አውራ። በእውቀት ከኛ ጋር አውራ ፕሊስ። ድምፄ እንደሚሰማችሁ ተስፋ አደርጋለሁ እና መልእክቴን አድርሱልኝ። በእውቀት መጥቶ ቢያወራ ደስ ይለናል። ኤኒታይም መጥቶ እንደው ሌላውን ተውት። እኛ ወንድማችን ትዝታውን ይሄ እንዴት ነው ሼ ነገር ምናምን አንልም። ከኦርቶዶክስ ቤተክርስቲያን የትኞቹ ትምህርቶች መጽሐፍ ቅዱሳዊ መሰረት የላቸውም ብለህ ነው የወጣው የሚል የፍቅር ጥያቄ እናቀርብልሃለን። ናና መጽሐፍ ቅዱስን ብቻ መሰረት አድርገን መጽሐፍ ቅዱስን ብቻ መሰረት አድርገን እኛም መጽሐፍ ቅዱስን መሰረት አድርገን እናውራ ፕሊስ። እንዲህ ዝም ብሎ በከንቱ ዝም ብሎ ማሟረት ደግሞ እኔ ይሄ እግዚአብሔር ምስክሬ ነው የምትለው ቃል በዛ ለምንድን ነው የምትሏት? ወይስ የንግግራችሁ መጨረሻ ላይ ግድ መግባት ያለባት ቃል ናት? ታኮናት? ምንድን ነው? እያንዳንዱ ኦርቶዶክስ ሰማይ ላይ እንዲህ እግዚአብሔር ምስክሬ ነው አሳይቶኝ ማለት አንዳንድ ነገሮችን ለመቃወም የግድ እኮ እንደዚህ አይነት ነገሮችን የግድ መሐላ ውስጥ ራሱ መግባት አይጠበቅብንም። እና ፕሊስ በተረጋጋ መንፈስና ከኛ ጋር በመጽሐፍ ቅዱስ ማስረጃ አውራ ፕሊስ እባክህን።
በቃ በጣም ነው የሚሰለቸው። እውነት ጊዜ በሚያውቀው ማለት በጣም ይሄ በተለይ በነገራችን ላይ ለረጅም ጊዜ እኛ ወንድማችን ስንዘውን ሳናወራው ጸጥ ያልንበት ትልቁ ሪዝን ምንድነው? በጣም ነው የምንወደው፣ በጣም ነው የምናከብረው፣ ግን ጸጋ መንፈስ ቅዱስ ስለራቀው እሱም ደግሞ ራሱን እጅግ በጣም ታች አውርዶ ስላቀለለው ማን ዝቅ ብሎ ከሱ ጋር ያወራ? ግን አሁን በጣም ጩኸት በዛ እና እነዛ ጩኸቶች አስፈላጊ አይደሉም። እሱ ብቻ አይደለም፣ ሌሎቻችሁም ኦርቶዶክስ ቤተክርስቲያን ኋላ ቀር አድርግ ከ1 እስከ 30 ምናምን እኔ ስሙን አላውቀውም። አንድ አመቺሳ ስም ወጥቶልሃል ምናምን ሲል የማውቀው አንድ ሰው እያለ በማን ነው አንዱን ሰው ያቁሙ በአመቺሳ ስም ወጥቶልሃል አይደል? ምንድነው ያለው? ከዛ በኋላ ጀለስ ስም ሲወጣለት አፍራሽ ብያለሁ አለው ለሆነ እሱ ጋር አንድ አማኝ ሆኖ ለመጣ ሰው አንተን ከዚህ በኋላ አፍራሽ ብያለሁ አለውና ስም ማን ነው ሲለው አፍራሽ ይላል ብሎ ጠብቆ ቶሎሳ አለው። አስደነቃቸው። ቸርች ውስጥ የሚከተሉትን ሰዎች ትልቁ ችግር ሆኖ ታውቃላችሁ። አብዛኛው የፕሮቴስታንት አማኝ ችግር ስቴጅ ላይ ወጥቶ የሚያገለግለው ሰው መጽሐፍ ቅዱስ የሚያክሰው ሳይሆን ገምቶ አዳሪ ነው። እዚህ አዳራሽ ውስጥ አንድ ሰው ይታየኛል፣ ቀይ ነች። ወንድምህ ጥቁር ነው። አዎ ወንድምህ ጥቁር ነው። የቤታችሁ ግድግዳ ነጭ ነው። አሜን። ገምቶ አዳሪ የሆነ ሰው ስቴጅ ላይ ይወጣል። ሾውን ትሪኩን የሚከተሉ ደግሞ ሰዎች ቁጭ ብለው ይከታተላሉ እና ምንም አይነት የወንጌል እንትን የለም እና እንደው የሚከተሉን ሰዎች እስቲ ያስደምማቸው። ማን ነው እጃቸውን እስቲ በአፋቸው አስጭን። አንተ በተመቸ ሰዓት ቀረብ በለና እውቀት ተከሻለ መለካካትም አይደለም። እግዚአብሔር ይመስገን እኛ ከማንም ሰው ጋር እንደው ተከሻ መለካካት የምንፈልግ ሰዎች አይደለንም። ግን እንደው ምን ያክል እውነት አንተ ጋር አለ? እንደው አንተ እውነት የፕሮቴስታንቲዝም ትምህርት ተረድተኸዋል? አንተ በተመቸ ሰዓት ፕሊስ ቀረብ በልና ከኛ ጋር አውራ። ስምህን ስለማላውቀው ነው። የምታውቁት ከሆነ አድርሱለት። እኔ ስሙን ያልጠራሁት ስለማላውቀው ነው። እና ትምህርት ማውራትና ገምቶ ማደር ይለያያል። ገምቶ ማደር በጣም በቂ ነው። ለምሳሌ አሁን እኛ ፕሮቴስታንት የሆኑ ወንድሞቻችንን ይኸውላችሁ እንደዚህ ማለት እንችላለን። ፕሮቴስታንቶች ለኋላ ቀርነታችን ሪዝን ንግድ ባንክ አካውንታቸውን መሬት ላይ ያደረጉ ዘይት እያፈሰሱ ኑሮ ተወደደ ማለት እኮ ይቻላል እኮ። ጨው እየተሸጠ ኪሎ ይኸው ተወደደ። ንግድ ባንክ አካውንታቸው ላይ ብር ሳይገባ በየብራንቹና በየቦታው በየቅርንጫፉ እየዞሩ ብር ገብቶልናል እያሉ እየረበሹ ነው ምናምን ማለት ይቻላል። ግን ይሄ ህይወት አይሆናቸውም። ልዩነታችን እዛ ጋር ነው። ይሄ ህይወት አይሆናቸውም። እንዲህ አይነቱ ነገር ስህተት ነው። አዎ ስህተት ነው። በቃ የሆነ አይተን ባላየ ነው ዳሽ የምንለው አካውንት ይዞ ተሰብስቦ ምናምን የሆነ ስፓት ላይ ምናምን የሆነ ነገር ውሃ ሲያስረጩበት ምናምን እናያለን እኮ እንሾፋለን። ግን በቃ ባላየ እናልፈዋለን። ዘይት እንደ ጉድ ሲፈስ እኔ አሁን በቅርቡ ዘይት እያለቀ ነውና አሁን ዘይት ገዝቼ ካልገባው እኔ እንጃ ማዘር ከበር የምታስገባኝ አይመስለኝም። እነሱ ጋር በግፍ ነው የሚፈሰው ጋይስ። አሁን ያንን እኛ ዝም ብለን ይሄው ዘይት እያፈሰሳችሁ ለኑሮ ውድነት ምክንያትና ይሄ አይደለም የሚጠቅመው። ከፕሮቴስታንት ወንድሞቻችን ጋር የምንለያየው በትምህርት ነው። ኦኬ ዲስ ማች ተራ በሆነ ዘይት፣ ተራ በሆነ ጨርቅ፣ ተራ በሆነ ሶፍት፣ ተራ በሆነ ነገር እንዲታለሉ እንዲሸወዱ እያደረጋቸው ያለው ያመኑት ትምህርት ነው።
እና እኛ በክርስቶስ ምናምን ክርስቲያኖች ስለሆነን ይሆንላችሁ እናንተ ለኋላ ቀርነት አንልም። ኦኬ ያንን እንደ አርማታ ከጀርባቸው ተጣብቆ ያለውን የሐሰት ትምህርት በአንድ የክርስቶስ ቃል እናፈርሰዋለን። ብራዘር ምንም አይነት ርህራሄ የለንም ለዛ። ስለዚህ ልክ እነሱን ስናቀርብ የምናደርገው ምንድነው? ኑ በትምህርት ደረጃ እናውራ ነው ምንድነው። ያንን እንዲያምኑ እያደረጋቸው ያለው ትምህርት ስለሆነ ትምህርት ስለሆነ በመጀመሪያ ከዛ የሐሰት ትምህርት መውጣት አለባቸው። ኑ ቀረብ በሉ እናውራ ነው የምንላቸው። እናም እንደዛም ነው መሆን ያለበት። ፕሊስ እባካችሁ፣ አሁን ጊዜው አልፏል። ይሄ መበሻሸቁ ታይም ምናምን አልፏል። ወንጌል ሰዎች ማብሸቂያ አይደለም። ቁጭ ብላችሁ አንዳንድ ቦታ ላይ የሆነ ጥሩ በእርግጥ ያው አንዳንድ ቦታ ላይ ፕሮቴስታንቱ ማማኛው የዋህ ነው፣ አብዛኛው ደግሞ የቤታችነት ስሜት ይሰማዋል። ይቺ ኦርቶዶክስ የምትለዋ ነገር በብዙ ነገር ገና ስለምትታይ፣ በአደባባይ በዓላቶቻችን ገነን ስለምንታይ፣ በብዙ ነገር ገነን ስለምንታይ አብዛኛውን ሰው ያስከፈዋል። እና አንዳንድ ሰዎች የዘለፋ ቃል ሲናገሩ በወንጌል ተታከው ማብሸቅ ሲጀምሩ ላይክ እና ሪፖስት ይደረግላቸዋል። ምናልባት በዛ ነገር ተታላችሁ ከሆነ ፕሊስ ምንም የሚያመጣው ፍሬ የለም። ወንጌል ሰዎች ማብሸቂያ አይደለም። ወንጌል ሰዎች የምናናድድበት ቃል አይደለም። ወንጌል ሰዎች ከዛ ውጭ ግን ይህ መበሻሸቁን ምናምን ፕሊስ። በነገራችን ላይ አሁን ሶሻል ሚዲያ ላይ ብቻ ለተቀመጣችሁ ሰዎች ብቻ ሳይሆን ይህ በየባሱ እየገባችሁ ድምፃችሁን እየቀየራችሁ የምትሉ ሰዎች አቁሙ። እንደዚህ አይደለም። ፕሮቴስታንት የሆንከው ወንድሜ አትስበክ አይደለም። መስበክ የምትፈልገውን ነገር በኖርማል ትሆን መስበክ ትችላለህ። ለምሳሌ ድምፅ እንደኔ ልክ እንደዚህ በጣም ጥሩ ለጆሮ የሚስብ አይነት ድምፅ ከሆነ ቀስ ብለህ እህቶቼ፣ ወንድሞቼ እዚህ 41 ቁጥር ባስ ላይ ያላችሁ እናቶች፣ አባቶች እኔ እዚህ ባስ ላይ ገባሁት ለመሳፈር ብቻ ሳይሆን የማምነውን እውነት ልሰብካችሁ ነው ብለህ መናገር ትችላለህ። ገና ከመግባት ኢየሱስ ምን አመጣው ብራዘር? አሁን ቶን የኢየሱስን ስም አይጨምረው አይቀንሰው አያስፈልግም። በቃ እንዲህ አይነት ድራማ አቁም። ድራማውን ታውት። ይሄ ሰው ለማብሸቅ መሞከሩን ታውትና ከዛ ጤናማ በሆነ መልኩ ሰዎች ነው እዛ ጉሮሮን የሆነ ነገር ታረገውና ስትል ሰው ጆሮ ይረበሻል። ፕሊስ አቁም ሲሉ ስለ ኢየሱስ ተገፋን ትላለህ። እኛ እንዲህ አይነት ድራማ አይደለም የምናውቀው። በነገራችን ላይ ስለ ኢየሱስ ክርስቶስ ተገፋን ስንል በእንዲህ አይነት ድራማ አይደለም። ያው እንደምታውቁት የትኛው ፕሮቴስታንት አማኝ ኢየሱስ ለሚለው ስም አንገቱን ለሰይፍ አሳልፎ ሰጥቶ አያውቅም። ይሄንን ያው ሁላችንም ስለምናውቅ ስቲል ነው። እንደው የቀደሙትን ብንነገራችሁ ተረት ተረት ሊመስላችሁ ይችላል። በዚህ በ21ኛው ክፍለ ዘመን ሊቢያ በረሃ ላይ 21 የሆኑ ወጣት ኦርቶዶክሳውያን አንገታቸውን ለሰይፍ የሰጡት ኢየሱስ ክርስቶስ ለሚለው ስም ነው ብራዘር፣ ለሌላ ስም አይደለም። ለሌላ ስም አይደለም። ሰማዕትነት ከተቀበሉት ውስጥ የተወሰኑት የጨርቆስ ሰፈር ልጆች ናቸው። የተወሰኑት 2 ይሁኑ 3 ይሁኑ አምናሹር እና የጨርቆስ ካፋቸው ሕፃኑ ቂርቆስ አይጠፋም። ሕፃኑ ቂርቆስ ሰማዕትነት የተቀበለለትን ኢየሱስ ነው እነሱም የተቀበሉለት። የሐሰት ስም ሲለጠፍባቸው ኖሮ ሊሆን ይችላል። ይሄው እነዚህ ይሄው ከኢየሱስ ውጭ አምላኪዎች ምናምን፣ ግን እግዚአብሔር ስሙ የተመሰገነ ይሁን። ኢየሱስ ክርስቶስን ስሙን ምን ጠራማኞች ብቻ አይደለንም። ቅዱስ ስጋውን እንበላ ክቡር ደሙን የምንጠጣም ጭምር አማኞች ነን። ያም ብቻ አይደለም እንዳልኳችሁ ስለ ስሙ ሰማዕትነት የምንቀበል አማኞች ነን። እና ፕሊስ ድራማውን አቁሙና በመጽሐፍ ማስረጃ ማውራት የምትችሉ ከሆነ ቀርባችሁ ከኛ ጋር አውሩ። ማውራት የማትችሉ ከሆነ ችግር የለውም። ለማንኛውም ወንድማችን ትዝታው መልእክቴ እንደሚደርስ ተስፋ አደርጋለሁ። ያለፈው ዘመን ይበቃል። በቃ ዝም ብሎ መጮህ፣ ዝም ብሎ ማማራቱ ጥሩ አይደለም። ማሟረትን እግዚአብሔር አይወደውም እና ከሟርት ከውሸት መሐላ ከጩኸት ውጣና ፕሊስ ትምህርት በመጽሐፍ ቅዱስ የማስረጃዎች እናውራ። በመጽሐፍ ቅዱስ የማስረጃዎች ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተውለው ትምህርት አለ ብለህ ነው ወደ ሐሰት መንገድ ሄድከው። ክርስቶስ ራስ ከሆነ ከዚህ ቅዱስ ቤተክርስቲያን ወጥተህ ወደ ድቅድቁ ጨለማ የወደቅከው በዚህ አይቋም ነው። ኦኬ ናና መጽሐፍ ቅዱስ ዳኛችን ሆኖ እናውራ።
እኛም ስንናገር ከልባችን አፍልቀን ሳይሆን አንተም ስትናገር ከልብ አፍለቀ ሳይሆን መጽሐፍ ቅዱስን መሰረት አድርግና በመጽሐፍ ማስረጃ እናውራ። ኦኬ። ዘለፋ፣ ትችት፣ ስድቡን፣ ነቀፌታውን፣ መበሻሸቁን ክርስቶስ ያላወቁ ወይም ደግሞ ክርስትና ያልገባቸውም ሰዎች ያደርጉታል። ምናልባት ግን አንተ ክርስቶስን አውቀዋለሁ ክርስትናው ገብቶኛል ካልክ ከኛ ከወንድሞች ጋር በመጽሐፍ ማስረጃ እንድታወራ በፍቅር እንጋብዛለን። መጥተህ ከኦርቶዶክስ ቤተክርስቲያን ለመውጣት እነዚህ ትምህርቶች ምክንያት ሆነውኛል ብለህ ከኛ ጋር እንድታወራ በፍቅር እንድትወያይ የፍቅር ግብዣችንን እናቀርብልሃለን። መቼም አይናፋር እንዳልሆንክ ተስፋ አደርጋለሁ። በፍቅር መጥተህ ከኛ ጋር በመጽሐፍ ቅዱስ ማስረጃ በእነዚህ ሀሳቦች እንድታወራ እጋብዝሃለሁ። አይናፋር እንዳልሆንክ ተስፋ አደርጋለሁ። አፍረህ እንደማትቀርም ተስፋ አደርጋለሁ። በአሁኑ ድልህን ተጠቅመህ እንደምትመጣም ተስፋ አደርጋለሁ። አይ ቲንክ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰሩ ትምህርት አለ ብላችሁ የምታምኑ ካላችሁ ድል ሰጣችኋለሁ። እሺ፣ ለእናንተም ይቻላል። እኔ እነሱ ብቻ አይደለም የጠሩት እናንተም ጭምር መግባት ትችላላችሁ። መግባት የሚፈልግ ፕሮቴስታንት ካለ አንዳንድ ቁጥር ይጽፍልኝ። ፕሮቴስታንት ነው ያልኩት። እሺ፣ ፕሮቴስታንት ብቻ አንዳንድ ቁጥር ይጻፍ። ሌላ ኦርቶዶክስ እምነት ተከታይ ናቸው አንዳንድ ቁጥር ብጽፉ አስወርዳችኋለሁ። እሺ፣ ሰዓት አንግደል። እሺ፣ ተፈጸመ እንኳን አደረሰ። እንዴት አለ ቤሊ? እንዴት ነው? ሁሉ ሰላም? እንኳን አደረሰ። እንኳን አብሮ አደረሰን። ፈለ እንዴት ነህ? ለምኑ ነው እንኳን አብሮ አደረሰን ያልከኝ ቤሊ? ለትንሳኤ። ትንሳኤን ታከብራለህ? አዎ አከብራለሁ። ፈለ ትንሳኤን መቼ ነው የምታከብሩት? እኛ በየቀኑም ብናከብር ደስ ይለናል። ሰው ባከበረ ቁጥር እናከብራለን። አይ እንኳን አብሮ አደረሰን ያልከኝ ለየትኛው ቀን ነው? ለሚያዝያ ወር ነው? ሚያዝያ ወር ላይ ላከበርከው ትንሳኤ ነው ወይንስ መጋቢት ወር ላይ ላከበርከው ትንሳኤ ነው? የትኛው ወር ላይ ላከበርከው ነው አሁን እንኳን አብሮ አደረሰን ያልከኝ ቤሊ? አሁን ባለፈው ሳምንት ላከበር ነው። ባለፈው ሳምንት ቀን ስንት ነበረ? ቀኑን አላውቀውም። ይፈልይ አይ ቀኑን አስታውሰው። አሁን 7 ቀን ስለሆነ 7 ቀን ቀንስና ንገረኝ። ካልሆነ ታች አስወርድሃለሁ። ቶሎ በል። ፈርተኛል። በእውነት እንዳንወያይ ፈርተሃል። ፈርቻለሁ። ቀኑን ንገረኝ ቶሎ በል። እድልን ተጠቀምበት። ካልሆነ ደግሜ እድል አልሰጥም። አስወርድ። ጥያቄ ወደ ታች ወራድ። ኦኬ መግባት የምትፈልጉ ፕሮቴስታንቶች ካላችሁ በዚህ አጋጣሚ በነገራችን ላይ በራችን ክፍት ነው። በራችን ክፍት ነው፣ እናስገባችኋለን። ቤሊ በስነስርዓት መመለስ ስትችል ከእንደገና አስገባሃለሁ። እሺ፣ ያው እንደው ሌላ ነገር ቢያቀተን እኮ ግብረ ገብ አስተምረን እንላካችሁ ብለን ነው። ይኸውላችሁ አንድ ሰው ገብቶ በወረደ ቁጥር ምን ያክል ያያችሁን አይደለ? ምን ያክል አንሲብል ኮኔክሽን እንደሚል ቤሊ በስነስርዓት ማውራት ስትችል መመለስ ስትችል ይሄ ሳትለጠጥ ምናምን መልስ መስጠት ስትችል አስገባሃለሁ። እዚህ ገብታችሁ በነገራችን ላይ ፕሊስ አትለጠጡ። እሺ ኦኬ። የምትጠይቁትን ጥያቄ መመለስ ይኖርባችኋል። እና እናንተ ማን ስለሆንክ ነው የምትጠይቀኝ የሚል ነገር ድንገት የሚተናነቃችሁ ከሆነ ታች እናስወርዳችኋለን። እንደዛ ነው የምናደርገው። ኦኬ አንዳንድ ቁጥር ጻፉልኝ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰምረው ትምህርት አለ ብላችሁ የምታምኑቶች ወንድሞች አንዳንድ ቁጥር ጻፉልኝ። እስኪ ትምህርቶችን አንስተን እናውራ ዛሬ። ስለ ልሳን ቆይ ለፕሮቴስታንቶች ወንድሞች እድል እንስጥ። ገብተው በመጽሐፍ ቅዱስ ማስረጃ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው ማለት ለሚችሉ ፕሮቴስታንቶች ወንድሞች እድል እሰጣለሁ። አንዳንድ ቁጥር ጻፉልን፣ እኔ ያስገባችኋለሁ እና በፍቅር በመጽሐፍ ቅዱስ ማስረጃ እንኖራለን። ኦርቶዶክስ ቤተክርስቲያን ይሄ እንደውም ስፔሻሊ ከዚህ ቀደም
ክርስቲያን የነበራችሁ ከዛ በኋላ በሐሰት ትምህርት ወደ ጨለማው ወደ ፕሮቴስታንቲዝም የገባችሁ እህቶች ወንድሞች ካላችሁ ኑ ግቡና እኛ እንደውም ያኔ ኦርቶዶክስ እያለን ራሱ ይሄ ትምህርት ከመጽሐፍ ቅዱስ ውጭ ስለሆነ ነው ያው ወደዛ መንገድ ይሄን ነው ብላችሁ ፕሊስ አውሩ። ኢንቫይት ልኬላችኋለሁ አክሴፕት ማድረግ ነው ጋይስ። አሁን ገና መግባታችን ስለሆነ በደንብ ኮፒ ሊንክ አድርጉ። እሺ ቤሊ በስነ ስርዓት ማውራት ፈልገሃል መሰለኝ። ከእንደገና እድሉን እሰጥሃለሁ። አሁንም የምትለጠጥ ከሆነ ግን አስወርድሃለሁ። እሺ እድልን ትጠቀምበታለህ። እሺ ጋይስ ኮፒ ሊንክ አድርጉ። ኤች ነው የሚለው። አዎ እሺ ማንን በል ስምህን ወንድማችን? እኔ ሀብቶም እባላለሁ። እሺ ሀብቶም ከየት ቤተ እምነት ነው የመጣኸው? ያው ኦርቶዶክስ የነበራችሁ ምናምን ስላልክ ያው ኦርቶዶክስ ነኝ፣ ግን እኔ አሁን አልፎ አልፎ የጴንጤዎችን አዳምጣለሁ ስብከታቸውን ማለት ነው። እሺ እኮ ምን ልትለን የገባው? አሁን ፕሮቴስታንት የሆናችሁ ከዚህ ቀደም ኦርቶዶክስ አማን ነበራችሁ፣ አሁን ግን ፕሮቴስታንት የሆናችሁ እህቶች ወንድሞች ግቡ አለን። ይሰማል እናንተ? አዎ ይሰማል። አይሰማም የምልህ ኔትወርክ እየዘገየ ስለሆነ ከእንደገና ወረድና ተመለስ። እሺ ሞዴሬተሮች ፎሎ አድርጉትና አንድ ጊዜ ከእንደገና እኔ ጋር ወንድማችን ይላል። እየዘገየ ስለሆነ ኔትወርክ ከእንደገና ተመለስ። ሀብቶም እሺ ቤሊ በሌ ጥያቄው ካልፈራ ልጠይቅ እባክህ። ወደ ፍጡራን ሰው ከመጽሐፍ ቅዱስ አሳየኝ እስኪ። ቤሊ ስለፈለግከው ነገር እንኖራለን፣ ግን ቅድም እንዳልኩ ግብረ ገብ በጣም ቀዳሚ ነገር ነው እና ስነስርዓት የማይኖር ከሆነ ምን አደረኩ ፈልግ ደግሜ አላስጠነቅቅህም። ምን እንዳደረክ ልንገርህ። ጥሩ ነው ምን እንዳደረክ መጠየቅም ጥሩ ነው። ምን እንዳደረክ ልንገርህ። ስትገባ የትንሣኤን ባህል እንደምታከበር ነገርከኝ እና የትንሣኤን ባህል መቼ ነው ያከበርከው አልኩ። በባለፈው ሳምንት አልከኝ። ቀኑን ስፔሲፊክ አድርገህ ንገረኝ አልኩ እና ትንሽ መለጠጥ ስትጀምር ነው ወረዳልን። ከገባ በኋላ ካልፈራችሁ ምናምን አይነት ስታፍ ጀመርክ እና ቤሊ አንተ ትልቅ ሰው ነህ፣ መቼም ልጆች አሉ። የአንተ ልጆች ራሱ የማያሳዩትን አይነት አክት ፕሊስ አታሳይ እባክህ። እንደ ትልቅ ሰው አውራን። ፐርሰናል አታርገው። አንተ አሁን ጠፍቶ አይደለም ጠየቀኝ፣ ልታስወጣኝ ፈልገህ ነው። ፐርሰናል አይደለም የጠየቁ። የትንሣኤን በዓል ቀኑ ስንት ነበር ስታከበር? ቀኑን አንተ ራስህ ንገረኝ ፈልጌው ነው። ኦኬ ኦርቶዶክስ ጋር ጥያቄ ያላችሁ ብለህ ነው አይደል ያስገባኸው? እሱን ትተኸው ነው ቤሊ? አልተውኩትም። በመጀመሪያ ስለያዝነው ነገር እንጨርሰሽ። ወደ ፍጡራን መጸለይ ጸሎት ወደ ፍጡር ነው ወደ ፈጣሪ ነው። እናወራለን። አሁን ኖ ተረጋጋ። እንደዚህ በነገራችን ቦስ እንዳትጫወት እሺ ቤሊ። እንዲህ ተስማምተን ነው እንጂ የምናወራው እሱም ርዕስ ምናምን ያዙ ሊቀቁኝ ስላልክ አይደለም። የትንሣኤን በዓል ያከበርከው መቼ ነው? ለመጨረሻ ጊዜ ነው የምጠይቅህ ቤሊ። ማትመልስ ከሆነ ደግሜ የማላሰነቅቅ። ጥያቄው ከብደዋል። በቃ ሌላ ማያቅሰው ከብዶኛል። አንተ ቀኑን ንገረን ቤሊ። ፈልገን ነው የዛሬ ሳምንት እሑድ ነበር እኮ። ቀኑ ስንት ነበር? ቀኑን ከአንተ መስማት ፈለግኩኝ እኔ። ቀኑን አላስታውሰውም። አንተ ስለምታውቅ አግዘኝ። ቀን ሰው ንገረን። አይ አዋቂ ስለሆንክ አግዘኝ። እኔ ብዙ አላውቅም ስለ ቀን። አንተ ንገረን። ከአንተ አንደበት ነው የፈለግኩት እኔ። ስለዚህ አሁን ጸሎት ወደ ፈጣሪ ነው ወደ ፍጡር ነው? ቤሊ በጌታ ሰላም እታችሁ ነህ እባክህ። ወንድማችን ልደተ ቃል በጣም እንደምን አለ? ምናችሁ? ደህና ናችሁ? ከሱዳን መጣል እናያችሁ የሚለውን ታሳሳለን። ልጅ ሆነን አትተስሜ እኔ ብዙ እንጃ ምን አሁን ያልከው ምንድን አልገባኝ። በልጅነት መዋዕለ ሕፃናት ላይ ያለ መዝሙር ነው። በልጅነታችን ነው። ምንድን ነው የልጅነት ጊዜ አልነበረህም?
የሆነ ልጅ የምንጫወትበት መዝሙር ነው መሰለኝ። አውቀዋለሁ። እንዴት ነህ ወንድማችን? ሰላም ነው? ይሁን የጨነቀህ ምናምን ትመስላለህ ፊትህ። ኔትወርክ ለምን እንደሚቆራረጠው በጌታ ኧረ ኮፒ ታደርጉልኝ። ወንድማችን ስልክ ገብቶብህ ነው እኮ ይሆናል። ሜሪ አሁን ሰላም እያለሁ እሰማለሁ። አዎ በሚገባ አቤክስ እንዴት ናችሁ? ፈሊ ሰላም ነው? ሁሉ ሰላም? በጣም ይቅርታ ይደረግልኝ። በጣም ይቅርታ ይደረግልኝ። እኛ እኮ ይሰማናል። አሁን እኔ ደግሞ ምንም ታውቃለህ፣ ልክ ምንድን ነው መሰለህ የሚሆነው ቀጥ ነው የምልህ ኤቭሪቲንግ በቃ እኔ ጋር የሆነ ቀጥ ይላል፣ ጸጥ ይላል፣ ልቤ ድንግጥ ይላል። አስቀድመህ እኮ አሁን ይሄ ምልክት ነው ወንድማችን። ጊዜው በጣም ቀርቧል፣ ዘመኑ ከፍቷል። ዝም ብለህ በጠዋት ተነስተህ ጸበልን ተጠመቅ፣ ንስሐ አባትህን አናግራቸው፣ ኤቭሪቲንግ ፊክስ አድርግ ምናምን ምልክት ነው። በምን መንገድ እንደምትጠራታቆም ገብቷል። አሁን ይሄ ደንገጥ ስትል በቃ ጊዜው ደርሷል። ንሱ ወእመኑ እስመ ቀርበቲቲ መንግሥተ ሰማያት ይላል። ዋት ሲድገባ ይሄ እኮ ለእኛ እኮ ነው። ምንም እኮ ዲያቆናቶች ብንለውም እኮ ይሄ እኮ መልእክቱ ለእኛም ነው። እና ግዟን አንድ በላት ግዟን። አይ በቃ ኦልሬዲ ሪከርደሮች ሪከርድ አድርገውታል። ግን ለማንኛውም ያን ይመስለኛል ዝም ብዬ ሳይ እንደዚሁ እኔ አብዝቼ ነው የምጸልየው። ብዙ ጊዜ ነገር ያለው አብዝቼ ነው የምጸልየው። አሁን ራሱ መዝሙረ ዳዊቴን በአንድ እጄ ስልኬን ይዤ ላይቭ የገባሁት ትምህርት ነው ብዬ ስላሰብኩ፣ ካልሆነ ችግር የለውም ትምህርት ላይ ትጠራኛለህ እወጣለሁ። ትክክል። አይ ያን በጣም ያንተ እኮ ተጋሉ በጣም ልዩ ነው። በጣም ልዩ ነው። እኔ ራሱ ዛሬ እንትን አይደለም ቦሌ መድኃኒዓለም አካባቢ ያይቼክ ነበረ እና ጸሎት ላይ ነበር። ብዙ ጊዜ የምታየኝ ቦታ እዛ ነው ድፍት ብዬ። አይ እኔ ሰላም ልልህ አልኩኝና ጸሎት ላይ ስለነበርክ ታቋርጠ። እንደዛ እንዴት ይሆናል? አይሆንም። እንዴት እንደዛ ይሆናል? አንተም ጸሎት ልታደርግ መተን ያገኘኸኝ እንደ አጋጣሚ ሆኖ አንተ ቀድመኸኝ ነበር። አብዛኛውን ጊዜ እኔ አሁን እንደዚህ የምታየኝ ተስተካክዬ ሸቀጥቀጥ ብዬ ምናምን አብዛኛውን ነገር መንፈሳዊ ነገር ማሳልፈው በቃ ኤቭሪቲንግ ሞር ሪሌት ማድረገው ከመንፈሳዊ ነገር ጋር ነው። እያንዳንዱ በቃ የስጋ ስራ ስጋ የተገለጠ ነው። የመንፈስ ስራ ላይ ፎከስ ነው ማድረገው። መድኃኒዓለም ይቀርበኛል። ጠዋት ተነስቼ እዛ እሄዳለሁ። እንዲህ አይወራም። በእርግጥ ግን የተሻለ ነው ለእኔ። ወደ እግዚአብሔር መቅረብ ይሻለኛል። ፈልዬ ምን ትያለሽ እዚህ ላይ? ስለ ልሳን እናወራለን። አሁን መታል። እሺ ተቋርጠ ነበር ማለት ዛሬ ከእንዳንተ አይነት መንፈሳዊ ሰው በእርግጥ አንዳንዴ እንከኖች ይኖራሉ። አንዳንዴ ቴክኖሎጂውን ከባድ ስለሆነ በሊቀ መዘምራን ቴዎድሮስ ዮሴፍ መዝሙር ፎቶ ልትለቅ ፈልገህ አይ ቲንክ በቴዎድሮስ ካሳሁን ሆኖብህ ነበር ዛሬ። አይ ቲንክ ትንሽ ስልክ አስቸግሮ ነበር። አይ ፈልጌው ነው ሆን ብዬ አይሰማም። ከዚህ ጋር ተያይዞ ጥያቄ ያላችሁ ሁላችሁም ጥያቄያችሁን አልቀበልም እና ወንድማችን አይ ነው ልደት ውዳሴ ከንቱ እንዳይሆንብህ እፈራለሁ ደበቅ አድርገዋለ። ያስተምራል ብዬ ነው እኔ ስለ መንፈሳዊ ሕይወት ያወራሁት። ከታች ያለው ልጅ ደበቅ አድርገው ምናምን አለኝ እና ያስተምራል ብዬ ነው። ኤኒዌይስ ሚል ከሆነ እኔ ላይ ተመልሶ እንትን የሚለኝ ከሆነ ይቅር፣ ምንም ችግር የለውም። አትሊስት አንድ ነፍስ ላድን ብዬ ነው እኮ ፈሌን
አዎ አይደት ትክክል። በጣም ዛሬ ህልም አይቼ ነበር አለ ምን አይነት ህልም መሰለህ ያየሁት? በቃ አንተ ነጭ ለብሰህ ፀጉርህ በጣም በቃ ልነግርህ አልችልም ጎፈሬነቱ እና በቃ ነጭ ለብሰህ ይሄ ያለ አይደለ ጸሎትህ፣ ተጋድሎህ፣ መባ ሁሉ ነገር ተሰምቶ ከምድር ከፍ ብለህ በቃ እየተንሳፈፍክ ወደ ሰማይ እየተንሳፈፍክ እያለ ኢዮብ ዘሚካኤል መጥቶ እግርህን ወደ ታች ሲጎትት ታየው እና ከሩቅ አይመጣም። ድሮም አጭር ሰው ምቀኛ ነው ሁሉም ላይፍ ማለት ነው። ግን እንዴት ደርሶብኝ ያዘኝ ነው አሁን እኔ እኮ ግራ ይገባኝ። ኢዮብ እኮ እንኳን ወደ ላይ ከፍ ብዬ ቆሜ ራሱ እኮ ርቀዋለሁ እኮ እንዴት ደርሶብኝ ያዘኝ እና አይ በጣም የሚገርም ህልም ነበረ። እኔ በቃ ድንገት ነው ባነንኩት እና ለማን ይሄን ነገር ለማን ወደ ሰማይ ከማድረጌ በፊት ነቃ ተኛ እና ጨርሳት ህልሟን ልሂድ እኔም ተኛና ጨርሳት። ልክ ጥሩ ለውጥ ላይ ትነቃለህ። እንዴት ያለ ምቀኝነት ነው ግን ጎበዝ። አንዳንድ ሰው በህልሜ ገንዘብ ላገኝ ስለ ምናምን ነገር ማለት ነው ይነቃል፣ ብንን ይላል። ልክ ተጨርሳታላችሁ እኔም ገንዘቤን አገኛለሁ። ያው የትኞቹ ትምህርት ከመጽሐፍ ቅዱስ ውጭ እንደሆነ ተጠይቃቸውና መጡት ማስረጃ ላመጡት ትምህርት መጽሐፍ ቅዱስ ማስረጃ እንዲሰጡ አድርገህ ታወራቸዋለህ። ምክንያቱም መጽሐፍ ቅዱስ እነሱን ባልደገፈበት ሁኔታ ዝም ብሎ እነሱ ተነስቶ አይ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው ማለት አይችልም። እንደዛ እናደርጋለን። ልትሸኝ ይመችሃል አይደል? ምናልባት እኔ ጋር ኔትወርክ ከተቆራረጠ የተቆራረጥከ ነው፣ ግን በመሀል ጠፍተህ ነበር። እኔ ይመቸኛል አለው። ስለዚህ ፕሊስ ኔትወርክ ጥሩ እስከሚሆን ድረስ ምን እናደርግለት ሻ ፕሊስ ተቀበል። ሶላ የሚል አካውንት አለ ይቀርማል፣ ተቀበለ። ኧረ አንዳንድ ሎያል የሆኑ ሞዴሬተሮች ኮመንት እየጻፉ ነው። እሺ ሶላ ሰላም ነው? ሰላም እግዚአብሔር ይመስገን። ሶላ ብዬ ልጥራህ ወይንስ ስምን ትነግረኛለህ? ይቻላል። እሺ ከየት ቤተ እምነት ነው ወንድማችን? ፕሮቴስታንት ነኝ ከቃለ ሕይወት። ከቃለ ሕይወት። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት ካላት በማስረጃ እስኪ አድርገህ ከዚህ አንጻር ብለህ መናገር ትችላለህ ወንድማችን። እኔ አሁን ብዙ ክርክር የለውበትም፣ የሃይማኖት እንትን የለውበትም። ግን ፈለገ ኢንቫይት እያደረገ ስለነበር ነው። አሁን ፕሮቴስታንቶች ኑ ጌታን ተቀብሉ፣ ኑ ወደ ኦርቶዶክስ ኑ ሲል በምን እንትን እሱ ኢንቫይት እያደረገ ስለሆነ እኔ አሁን እሱ ስጠረኝ እዚች ጋር ምን ጎሎብኝ ነው እሱ ወደ ኦርቶዶክስ ምጋብዝ ዘንድ ክርስቶስ ጎሎብህ ጥያቄ ለማሳለፍ ክርስቶስን አተህ ከድነት ጎለህ ነው ያለው። ለዛ ነው አያስቅም። እኔ በሲሪየስ ነው እያወራሁ ያለሁት እና እንደው እንደምታውቀው እንግዲህ መዳን ከቤተክርስቲያን ውጭ እንደሌለ ራሱ መጽሐፍ ቅዱስም የቤተክርስቲያን አባቶችም በስፋት የሚያስተምሩት ትምህርት ነው እና ስለዚህ አንተ ያለህበት ቤተ እምነት እውነተኛ የእግዚአብሔር ቃል መረዳት አላቸው ብለን አናምንም እና ከዛ አንጻር ለዛ ነበር ወደዚህ ና እያለ ሲጠራ የነበረው። እንግዲህ ድሉ ሰተናል። ጥያቄ ካለህ ማለት ነው። ገብቷል? ኦኬ ድነት በቤተ ክርስቲያን ነው እያልከኝ ነው? አሁን ዓለም ላይ ከቤተ ክርስቲያን ውጭ መዳን የለም ነው ያልኩህ። ኦ ማይ ጋድ አዲስ አስተምሮ ነው። መዳን በክርስቶስ ኢየሱስ በማመን ነበር ነው የማውቀው። ወንድማችን የምፈልገውን ነው እንዴ የምትሰማው? እኔ የምናገረውን ለማዳመጥ ትንሽ ሞክር። መዳን በክርስቶስ አይደለም በቤተ ክርስቲያን ነው ብዬ ተናግሬያለሁ እንዴ? አሁን እኮ እኛና ፕሮቴስታንት ድህነት ከቤተ ክርስቲያን ውጭ የለም ማለትና
መዳን በቤተ ክርስቲያን ነው እንጂ በክርስቶስ ነው ማለት ሁለቱ የተለያዩ ነገሮች ናቸው ወንድሜ። እኔ ያልኩ ድህነት ከቤተ ክርስቲያን ውጭ የለም ነው ያልኩ። እስኪ ደግሞ አንዴ የተናገርኩትን ድህነት ከኦርቶዶክስ ውጭ የለም። ድህነት ከቤተ ክርስቲያን ውጭ ኦርቶዶክስ የሚለውን ሜንሽን አላደረኩኝም። በእርግጥ ግን እስኪ ድህነት ከቤተ ክርስቲያን ውጭ የለም የሚለውን አንዴ ቃሉ ድህነት ከቤተ ክርስቲያን ውጭ የለም። ያ እሱና ድህነት በቤተ ክርስቲያን ነው፣ ድህነት በክርስቶስ አይደለም በቤተ ክርስቲያን ነው። ሁለቱ መሀል ላይ ልዩነት አለ የለም? አለ አለ። እኔ የተናገርኩት የትኛውን ነው? ድህነት ከቤተ ክርስቲያን ውጭ የለም። ታዲያ ለምንድን ነው አንተ እና ኢየሱስ አያድንም እንዴ የሚል ንግግር የተናገርኩ አስመስላ ያቀረብኩ? ታዲያ እንዴት ብታዳምጠኝ ነው? አይ ድህነት ከቤተ ክርስቲያን ውጭ የለም ስትል ቤተ ክርስቲያን ባይኖር እንኳን ሰው በማመን አንድ ሰው እንኳን ለአንድ ሰው መስክሮለት በማመን እንደሚጸድቅ ቤተ ክርስቲያን ሳትመሰረትም ሰው በእምነት እንደሚጸድቅ ስለማወቅ ከቤተ ክርስቲያን ውጭ የለም የሚለውን ስለማልቀበለው ነው። ማስረጃ አለ? ሐዋርያት ሲሰብኩ ከሐዋርያት ሥራ 2 ጀምሮ ቤተክርስቲያን ነበራቸው። ኦፍ ኮርስ ኦኬ። ክርስቶስ ሲሰብክ ቤተክርስቲያን ነበረው፣ ማረፊያ ነበረው። ቤት ነው እንደ የምታስበው? ቤተክርስቲያን ማለት በመጀመሪያ ደረጃ ጽንሰ ሐሳቡን አልገባውም። ህንፃውን ነው እየተመለከትክ ያለኸው አንተ። አስቀድመ ቤተክርስቲያን ሲባል በእርግጥ እሱን ነው የምታስበው? አንተ ህንፃ ሪፈር ስላደረክ ነው እኮ መቼ ነው እንደዛ ሪፈር አደረግኩኝ? ቤተክርስቲያን ማለት ምን ማለት ነው? እስኪ ትርጉሙን ንገረኝ። ቤተክርስቲያን ማለት ምን ማለት ነው? በክርስቶስ ኢየሱስ አምነው የዳኑ የክርስቶስ ኢየሱስ በመንፈስ ቅዱስ አማካኝነት የክርስቶስ ኢየሱስ አካል የሆኑ አማኞች ስብስብ ነው። ሌላ ምንም የአማኞች ስብስብ አለ። ታዲያ የአማኞች ስብስብ አልነበረም ነው እያልክ ያለው? ታዲያ አልገባኝም። የአማኞች ስብስብ ከሆነ እኔ ያለሁትም የአማኞች ስብስብ፣ የአንተም የአማኞች ስብስብ ከሆነ አንተ ያለኸው በእውነተኛዎቹ አንተ ያለኸው በእውነተኛው የአማኞች ስብስብ ውስጥ አይደለም ያለኸው። ገብቷል? አሁን አንተ ቃለ ሕይወት ነው ማምነው ብላል። አንተ የምታስተምረውን ትምህርት ማለት ነው ቃለ ሕይወት የምታስተምረውን ትምህርት መጽሐፍ ቅዱስ እንደማያስተምር ታውቃለህ? ሙሉ ለሙሉ በጭራሽ በመዳን ትምህርት ከመጽሐፍ ቅዱስ ጋር በጣም ጥሩ አንድ ጥቅስ አሳየኝ እስኪ። ሰው በእምነቱ ብቻ ይድናል የሚል መጽሐፍ ቅዱስ። ኦኬ ኤፌሶን 2:8 ክፈት አንብበው። እኔ በቃሌ ስለማውቀው ከፈለክ አንተ አውጥታ ማንበብ ትችላለህ። አይ ክፈትና አንብበው። የጠየቁት ጥያቄ ምንድን ነው? የጠየቁት ጥያቄ ምንድን ነው? ሺፍት አታርገዋ። በክርስቶስ ኢየሱስ በማመን እንደምዳን ጥያቄው እንደገመልኝ ስምህ ራሱ ሶላ ነው የሚለውና ተጠቀሙ። ይህን ቃል መጽሐፍ ቅዱስ ላይ ፈልገው ብቻ የሚለውን ቃል ተጠቀሙ። እሺ ስምህ ልክ ብቻ እንደሚል ማለት ንገረኝ እስኪ። ምንድን የጠየቁ? የጠየቀኝ የአንተ ቤተክርስቲያን የምታስተምረው መጽሐፍ ቅዱስ ላይ የለም አልክ። ከዛ ደግሞ እኮ እንደዛ ስልህ ማመን ብቻ እንደምዳን የሚያሳይ መጽሐፍ ቅዱስ ቴክስት አልከኝ። አሁን ሰው በእምነቱ ብቻ ይድናል የሚል በእምነቱ ብቻ የምትለዋን ቃል ማለት ነው እፈልጋታለሁ። እሺ ሮሜ 3:24 ክፈትልኝ። አንብበው። በክርስቶስ ኢየሱስ በማመን እንዲያው በጸጋ ይጸድቃሉ ይላል ሮሜ። እኔ የጠየቁት ጥያቄ ግን ምንድን ነው? ድነትና ጽድቅን ለይተህ እንትን ለማለት ነው። አላልኩም፣ አለየውም። አየህ አንተ የምትናገረውና እኔ የምጠይቅህ ለዛ ነው። ቤተክርስቲያንም ልክ እንደዚሁ ነው መጽሐፍ ቅዱስ ነው የተረዳችው። መጽሐፉ የሚለውና እናንተ የምትሉት ልክ እኔ እናንተ እንደምናወራው ልክ እኔ የኔ የሚጠይቀን ጥያቄ ሳይሆን አንተ የመሰለህን ብቻ እንደምታወራ ሁሉ የአንተም ቤተክርስቲያን አልላትም። በእርግጥ የአንተ ቤተ እምነትም እንደዚሁ ነው የተዛባ ሀሳብ የምሰጠው። እኔ የጠየኩ ጥያቄ መዳን በእምነት ብቻ ነው የሚል የመጽሐፍ ቅዱስ ጥቅስ አለ ወይንስ የለም? ልክ አሁን አንተ እኮ ቃሉ የተገለጸበት በእምነት ብቻ የሚል ቃል አለ። በክርስቶስ ኢየሱስ በሆነው ቤዛነት እንዲያው በጸጋው ይጸድቃሉ ይላል። እኔ በጸጋው አይጸድቁም አላልኩኝም። እኔ እያልኩ ያለሁት በጸጋው ብቻ ይጸድቃሉ የሚል ጥቅስ አምጣ ነው። በእምነት አይጸድቁም አላልኩም። በእምነት ብቻ ግን ይዳናል የሚል አምጣ ነው ያልኩ። ብቻ እንግዲህ እናንተ ትምህርት ነው አይደል ወይ? ብቻ የሚለውን ተውት ከዚህ በኋላ መጽሐፍ ቅዱስ ውስጥ ከሌለ እምነት አለ እኮ ቃሉ በእምነት አለ እኮ። ሌላው በእምነት ብቻ የሚል አሳይ። በእምነት እንደሚዳንማ መጽሐፍ ቅዱሳዊ ነው። በእምነት ይዳናል መጽሐፍ ቅዱሳዊ ነው። በእምነት ብቻ ይዳናል የሚል ትምህርት አለ ወይንስ የለም?
በክርስቶስ ኢየሱስ በማመን እንዲያው በጸጋ ይጸድቃሉ ካለ አዎ ሲጀመር ሰው በክርስቶስ ኢየሱስ በማመን እንዲያው በጸጋ ነው የሚጸድቀው እንጂ በህግ ስራ አይደለም። ኦኬ እንዲያው ማለት እምነት በቂ ነው ማለት ነው። ሌላውን ነገር አይ እሱ ማለት አይደለም። ማለት መጽሐፍ ቅዱስ ላይ እየጨመርክ እኮ ነው። ያን ማለት ነው ስትለው ማን ያለው ማለት ነው ያለው ማን ነው? በእምነት ይዳናል ማለት በእምነት ብቻ ይዳናል ነው ማለት ያለው ማን ነው? የቱኛው ቃል ነው እንደዛ ያለው? ሲጀመር መጽሐፍ ቅዱስ ብቸኛ ባለስልጣን ነው። መጨመር መቀነስም አይቻልም ብለን የምታምነው አይደለ? አልጨመርኩም እኮ ብራዘር። በማመን ብቻ ሚል ቃል ጨምረሃል። በእምነት መጽሐፍ ቅዱስ በእምነት ይዳናል ይላል። አንተ ግን በእምነት ብቻ ይዳናል ትላለህ። ማን ነው ከሁለታችሁ ልክ በእምነት ይዳናል ያለው ወይንስ በእምነት ብቻ ይዳናል ያለው? በእምነት ይዳናል ካለ ሌላውን እኔ ለምን ጨምራለሁ? አለ በእምነት ብቻ። ስለዚህ መጨመር የለብህማ። ብቻ የሚለውን ቃል ለመጨመር ማን ነው ስልጣን የሰጠ? ብቻ የምትለውን ቃል ጨምረህ እንድታደርግ ማን ነው ስልጣን የሰጠ? ቃሉ እምነት ካለ እኔ ደግሞ እምነት ካለ አለ ነው። ብቻ ለምን ትጨምራለህ እኮ ነው ጥያቄ። ብቻ የሚለውን ቃል ለምን ትጨምራለህ? ኦኬ አንተ ደግሞ ስራ የሚለውን ለምን ትጨምራለህ? አሁን አንተ ስራ ልትለኝ መጽሐፍ ቅዱስ ላይ ስላለ ነው። ስራ የሚለውን የምሰጥህ መጽሐፍ ቅዱስ ላይ ስላለ ነው። አለ በስራ ይዳናል የሚል አንድ አይደለም በርካታ ጥቅስ አለ መጽሐፍ ቅዱስ ላይ። አንተ ብቻ ሳይሆን እሺ ቀጥል፣ ችግር የለውም። እኔ በእምነት እንደሆነ እነግራለሁ፣ አንተ በስራ የሚለውን። እኔ ደግሞ ሰው በእምነቱ ብቻ ሳይሆን በስራውም እንደሚጸድቅ የያዕቆብ መልእክት ምዕራፍ 2 ከቁጥር 4 ላይ ሰው በእምነቱ ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ብሎ ቃል በቃል እንደውም መጽሐፍ ቅዱስ ላይ እምነት ብቻ የሚል አንድ ቦታ ተጠቅሷል። እሱም የተጠቀሰው ደግሞ በእምነት ብቻ አይዳንም ለሚል ትምህርት ነው። አይገርምም? ኖ ነው። አውጣ ጥቅሱን መጽሐፍ ቅዱስ ይዘህ መጽሐፍ ቅዱስ ይዘህ አሁን እጄ የለም። እዛም እኔ አውጥቼ አሳያለሁ። ጠብቀኝ። እኔ አውጥቼ አሳያለሁ። ታነበዋለህ። ከዛ ምን ይመስላል? ኦፕ ነው፣ ክፈተው። ኦፕ ነው። እሺ ኦፕ ነው አለ። ይለያል ነው። ኦፕ ነው አለ። ሚክስ አረግሽው አማርኛውና እንግሊዝኛውን ብራዘር። ቀጥል ነው። እሺ ቀጥለዋለሁ። ያቆም እንትን ላውጣልና ቪዲዮ አበራላለሁ። እሺ እንዴ እነዛ ቪዲዮ ሳበራ ታይኛለህ። ካሜራው ወደ እኔ እንዳይዞርና ግርጣት እንዳይሆን። እሺ ይታያል። እንዲሁ ይታያል። በእርግጥ ትንሽ የቆየ ሲመጣ ይታያል። አይፎን ችግሩ ደግሞ ይሄ ነው። በቃ አንዴ ቆይ፣ ካሜራውን ልጥረገው። አትልቀኝ፣ እኔን አትልቀኝ። እንድታነበው ነው። አሁን ይታያል። ደጋግሜ አልተረዳሁማ። ባቢ ምን ያደርጋል ብታነበው? እሺ አንብበው። ምን ይላል? ቁጥር ስንት? ቁጥር 24 አንብበው። ኦኬ ቁጥር 24 ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ስለዚህ ሰው በምን እንዲጸድቅ አለ? በስራ የጸደቀ ሰው ምሳሌ ሰጠና ሰው በእምነት ብቻ ምሳሌ አልሰጠም። አሁን ምሳሌ እየሰጠ አይደለም። አልሰጠም። አንብበው። ምሳሌ አልሰጠም። ሰው አንብበው። እንትን ላድርግልህ። ይኸው ምሳሌ አልሰጠም። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። አለቀ እኮ በምንም። ስለዚህ ሰው በእምነቱ ብቻ ሳይሆን በምኑም ይጸድቃል እያለ ነው እዚህ ክፍል ላይ። በስራ እንዲጸድቅ ታያላችሁ አለ። ይኸው እንደውም ምስክር እያደረገ ነው። ታያላችሁ። ስለዚህ ሰው በእምነቱ ብቻ አይጸድቅም እያለ ነው። ታዲያ አንተ ከየት አምጥተህ ነው በእምነት ብቻ ይጸደቃል የሚል የመጽሐፍ ቅዱስ ጥቅስ ያመጣኸው? እያለ ነው ብለህ አሁን ቃል ጨመርክ። ቅድም እኔ ብቻ የሚለውን ሲጨምር ያዕቆብ እያለ ነው ያልኩህ። ያዕቆብ እያለ ነው። ያነጋገር ዘይቤ አትችልም እንዴ? መጽሐፍ ቅዱስ ላይ አለ እያለ ነው የሚለው አለ አይደለም ያልኩህ። ያዕቆብ እንዲህ እያለ ነው ያልኩህ። እሱ የተናገረውን ንግግር ምን እያለ ነው ያዕቆብ? ሰው በእምነት ብቻ ሳይሆን በስራ። እኔ ምንም የተረጎምኩት ነገር የለም። ቃሉን ነው ቃል በቃል ያስቀምጥኩት። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ኦኬ ይሄን ለማን ነው ያለው? ለክርስቲያኖች፣ ለአማኞች ወንድሞች ብሎ ነው የሚጀምረው። ኦኬ እዚች ጋር አሁን ኮንቨርሴሽኑ ከማን ጋር ነው? እስቲ ዙም አድርገው። እያስተማረ ነው ለወንድሞች መልእክት እየላከ ነው። አባቢ አይታይም እንዴ ወንድሜ? መልእክት እየላከ ነው።
ለወንድሞች መልእክት እየላከ ነው። ልክ ሐዋርያው ጳውሎስ ለገላትያ እያለ እንደሚልከው፣ ጴጥሮስ አንደኛ ሁለተኛ ሶስተኛ መልእክት እያለ እንደሚልከው፣ ዮሐንስ መልእክቱን እንደሚልክ ለወንድሞች በዓለም ዙሪያ ለተበተኑ ወንድሞች ክርስቲያኖች የተላከ መልእክት ነው። ይኸው እኮ አንብበው። የእግዚአብሔርና የጌታ ኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑ 12 ወገኖች ሰላም ለእናንተ ይሁን ብሎ ለ12 ሐዋርያት መልእክትን እየላከ ነው። ለወንድሞች ነው። ኦኬ እዛው የመጀመሪያው ጥቅስ ላይ ተመለስና ታያላችሁ አለ። ታያለ አለ። በእምነት ብቻ ሲጸድቅ ያሳየው ምን አይነት ሰውን ነው? ያችን ጋለሞታይቱን ረሃብ ነው። በእምነት ብቻ ማለት በስራ በእምነት ብቻ በስራ ያጸደቀችው ኖ ስለዚህ እሷ በስራ እንደጸደቀች ታምናለህ ማለት ረሃብ። ስለዚህ እሷ በስራ እንደጸደቀች ታምናለህ? እዚች ጋር ያዝልኝ እንትን አታር ግን ጋለሞታ እሷ እንደ ምሳሌ አድርጎ እኮ ነው ከተስከ እንደዚሁም ማለት 4 ነጥብ አድርጎ ወደ ሌላኛው ምዕራፍ ነው ሄደው። አንደኛ ትምህርት ጥቅስ ሐሳብ ያለቀ ሐሳብ የተጀመረ ሐሳብ ማትችል ከሆነ ዝም ብለህ ታችሁን ስክሮል እያደረግ ቪዲዮ ምናምን ቲክቶክ ለዛ ብቻ ተጠቀሙ። እንዴ አንተን ወደ ኋላ መልሼ አማርኛ ላስተምር እንዴ? ይኸው 4 ነጥብ አለው የለም? እዚህ ጋር 4 ነጥብ አለው የለም? 4 ነጥብ አለው የለም? መጽሐፍ ሰማኝ ነው 4 ነጥብ አለው የለም? እሱን ከጨረሰ በኋላ እንደዚሁም ብሎ ሲጀምር አዲስ ሐሳብ ነው የጀመረው። ጋለሞታ ናት፣ ቢዝነስ ምሰራ ናት አለው። ቢዝነስ ምሰራ አለው። ከዛው በቃ ሌላ ሰው ካለ እናውራ እስኪ። ኦኬ ቢዝነስ ምትሰራ ናት አለ። ማሪ እንዴት ያለ ንግግር ነው የሚናገረው? በስመ አብ። እሺ አሁን እንደያገባባችን ጎንደሬው የሚል ነው የሚቀጥለው። ጎንደሬው አረ አሰልቺ ሰውዬ ነው ብታይ፣ ምንም የረባ ነገርም ማወራ። አንተ ቀጥል ቢከሱ ከተመቸ። አረ ልደት ምን እኔ አንተ ያቃተህን እኔ በምን ሰራይ እንዴት አድክም ሰው እንደሆነ እስኪ አንድ ኦርቶዶክስ አረብ ግን ኤችኤች የሚለው እኮ ይቀርማል። ቅድም ይግባ ምናምን ያልከ የነበረው እሱን እኮ ነበር። ኤችኤችን በደንብ እንድናወራው ፈልጌ ነው። እሺ እንደውም ጎንደሬው ምናምን ይጠብቀንና እናወራው። ኤችኤች የሚል አካውንት ቅድም ፕሮቴስታንት የሆናችሁ ሰዎች ግቡና በመጽሐፍ ቅዱስ የማስረጃ ከኛ ጋር አውሩ ስንል ፕሮቴስታንት ነኝ ብላ አንድ ቁጥር ጻፍክልን። ካስገባን በኋላ ደግሞ የማይመስል ነገር ደግሞ ነገርክን። እኔ ኦርቶዶክስ ነኝ ፕሮቴስታንት ስብከት ሰማለሁ። አይደለም እንዴት መሰለ፣ መጀመሪያ ኦርቶዶክስ የነበራችሁ ወደ ፕሮቴስታንት እየሄዳችሁ ያላችሁ ወይም ወደዛ የገባችሁ ምናምን ስላልክ ነው እንጂ የገባሁት። ይሰማል? እየሰማሁህ ነው። እና እኔ ባይሆን ማዳመጥ ስለጀመርኩኝ አንዳንድ የፕሮቴስታንት ስብከቶችን ማዳመጥ ስለጀመርኩ እና እኔ ማነሳው ጥያቄ ስላለ ብዬ ነበር የገባሁት። ኦኬ ስለዚህ ዞሮ አሁን የኦርቶዶክስ እምነት ተከታይ ነበርክ እና ፕሮቴስታንት ለመሆን እያኮበኮብክ ያለ ሰው ነህ ማለት ነው አይደል ወንድማችን? አዎ። ጎሽ ማንን በል ስምህን? ሀብቶም አልኩ። እሺ ረስቼ ነው ይቅርታ ሀብቶም። ያው መቼም አንድ ነገር አንድ ሰው ጥሎ የሚበጀውን ነገር ይዞ ሲሄድ የጣለውን ነገር ጉለቱን ተረድቶ መሆን አለበት። መቼም ሀብቶም እርግጠኛ ነኝ የፕሮቴስታንቲዝምን እያንዳንዱን ትምህርቶች ወደ ማድመጥ፣ ወደ መማር፣ ወደ መከታተል ስትመጣ ኦርቶዶክስ ቤተክርስቲያን የትኞቹ ትምህርቶቿ ከመጽሐፍ ቅዱስ ውጪ ደግሞ እንደሆኑ ተረድተህም እንደሆነ ተስፋ አደርጋለሁ። እና ወንድማችን ሀብቶም ኦርቶዶክስ ቤተክርስቲያን እንደው የትኞቹ ትምህርቶች ከመጽሐፍ ቅዱስ ውጪ ሆነው ነው? ምን ያክልስ ተረድተህ ነው የፕሮቴስታንቲዝምን ለመቀላቀል የወሰንከው ወይም ደግሞ ወደ ፕሮቴስታንቲዝም ለመግባት ያኮበኮብከው? ወንድማችን ሀብቶም እስቲ እሱን ቀስ ብለህ በፍቅር አስረዳን። እስቲ ኦርቶዶክስ ቤተክርስቲያን የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ የሆኑት? ወንድማችን ሀብቶም
እሺ እኔ የምለው አሁን በብዛት በማየው ጊዜ እናንተ ትዝታውም ላይ አስተያየት ትሰጣላችሁ፣ እነ ኤርሚያስም ብዙ ሰዎች ላይ አስተያየት ትሰጣላችሁ። በእናንተ እንደ ኦርቶዶክስ ማለት ነው። ፐርሰናሊ ነው እንጂ አስተያየት የምትሰጧቸው እነሱን አንድ ቀን ይሄ ያነበብከው ኦርቶዶክስ ላይ የለም ብላችኋቸው አታውቁም። ያ የሚያነቡት ነገር ሁሉ ኦርቶዶክስ ውስጥ እንዳለ ነው። ግን በዚህ ላይ አናውራ ብቻ ስለሚባሉ ኦርቶዶክስ ራሱ አምናበታለች። ያ የሚያነቡት ከመጽሐፍ ቅዱስ ጋር ይጋጫል ብለው የሚያቀርቡት ሐሳብ የለም ኦርቶዶክስ ላይ የለም ሳይሆን የሚባሉት አናውራ በዚህ ላይ ነው በብዛት ሲባሉ የምሰማው እኔ ማለት ነው። እኔ ደግሞ ኦርቶዶክስ ላይ የለም ይሄ ነገር ቢባሉ ነበር ደስ የሚለኝ። ለምሳሌ እንደው ለመጥቀስ ያህል ለምሳሌ ማርያም ወንድማችን ሀብቶ ይሰባከል ባርጋት መጠኝ እሺ። በመጀመሪያ የጠየቁ ጥያቄ ኦርቶዶክስ ቤተክርስቲያን የትኞቹ ትምህርቶች ከመጽሐፍ ቅዱስ ውጭ ናቸው ብለህ አምነህ ነው ፕሮቴስታንት ለመሆን ያኮበኮብከው ነው። አሁን እኔ ሀሳብና ስቴት አይደለም የጠየቅኩ። እሺ አሁን ይሄ የሆነ ታይም ላይ ሻይ ቡና እየጠጣህ የሆነ ቦታ ላይ ቁጭ ብለህ እንደ ሀሳብ ዲስከስ ልታደርገው ትችላለህ ከሆኑ ሰዎች ጋር። አሁን ይሄ እኛን የሚመለከተን ጉዳይ ስላልሆነ ማለት ነው። እኔ አሁን ሰዎች ብሶታቸውን ላዳመጥ አይደለም ላይቭ የምከፍተው ትምህርት ላወራ ነው። ስለዚህ ምን እናድርግ መሰለህ፣ አሁን አንተ እነገሌን ስታወሯቸው እነገሌን ሳታወሯቸው ለነገሌ ደግሞ አስተያየት ሰጣችሁ እሱንም አቁመው። እኔ ሀሳብና ሴት አልጠየቅኩም ሀብቶም። አሁን አንተ በኮንፊደንስ ያንን የተረዳህበትን የትኞቹ ትምህርቶች ከመጽሐፍ ቅዱስ ውጪ እንደሆኑ እስቲ ዶግማቲክ የሆኑ ይሾችን አንሳልን። ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው፣ ኦርቶዶክስ ቤተክርስቲያን ይሄ ትምህርት መጽሐፍ ቅዱስ ነው፣ ይሄ ትምህርት መጽሐፍ ቅዱስ ነው፣ ይሄ ትምህርት መጽሐፍ ቅዱስ ነው እያለች ትመን እንጂ እነዚህ ትምህርቶች ፍጹም መጽሐፍ ቅዱስ መሰረት የላቸውም የምትላቸውን ትምህርቶች ፕሊዝ ንገረን እና እናውራ። ትምህርት ነክ ነው እሺ። እኛ ቤት የሚወራው አሉባልታ ሳይሆን ትምህርት ነክ ማርያም ሰማይና ምድርን ሰራች የሚል ቃል ተቀምጦ ቁጭ ብሎ ካለ ኖ ካላልከው ይሄ ትምህርት አይደለም ወይ ነው? እሺ ማርያም ሰማይና ምድርን ሰራች። ቆይ ይኸው አንድ ሁላችሁም አድምጡ እሺ። እዚህ ውስጥ ያላችሁት ወንድሞች ማርያም ሰማይና ምድርን ሰራች የሚል ትምህርት ከመጽሐፍ ቅዱስ ውጭ ነው አለን። እሺ በቃ ይሄ ብቻ እንዲህ የሚባል አሉባልታ ብቻ ሰምተ ነው ፕሮቴስታንት ለመሆን? አሉባልታ አይደለም መጽሐፉ ስለሆነ ነው እንጂ ሰዎች ቢሉ ትክክል ነህ አንተ። ቆይ አድምጠኝ፣ እኔን አታስገድደኝ። አንተ ያመንከውን ነገር እንደዚህ አትበል አይደልህም አይደል? ለእኔ እንዲህ አይነቱ ጉዳይ አሉባልታ ነው። ለምን አሉባልታ ነው አልኩ? አሁን ልክ ከአንተ ጋር በማስረጃ ስናወራ ታየዋለህ። እሺ አሁን ለእኔ አሉባልታ ነው አሉባልታ ብዬ እጠራዋለሁ። እንዲህ አይነቱን አሉባልታ ብቻ ነው ሰምተህ ፕሮቴስታንት ለመሆን ያኮበከብከው ወይንስ ዶግማቲክ በሆኑ ትምህርቶች ላይ ኦኬ የኦርቶዶክስ ቤተክርስቲያን ትምህርት ፍጹም መጽሐፍ ቅዱስ መሰረት የለውም ብለህ ነው ፕሮቴስታንት ለመሆን ያሰብከው? ወንድማችን ይሄ ትምህርት አሉባልታ ያልከው ከሰው አይደለም የሰማሁት። ቤተክርስቲያን ውስጥ ባለ መጽሐፍ ካነበቡት ሰዎቹ ከዛ መጽሐፍ ሰምቶ አሁንም እባክህን እኔ ሀሳብና ሴት አይደለም የጠየቅኩ። ትምህርት አታውቅም ሀብቶም? ትምህርት ማለት የቤተክርስቲያን አምድ የሆኑ ሀሳቦችን አንሳልኝ ያልኩ። ትምህርተ ስላሴ ሊሆን ይችላል፣ ነገረ ክርስቶስ ሊሆን ይችላል። ምናልባት አዲስ ከሆንክ እንዲህ እያደረግን እየጠቆምን እናሳየ። ነገረ ድህነት ሊሆን ይችላል፣ የነገረ ቅዱሳን ትምህርት ሊሆን ይችላል። እነዚህ ትምህርቶች በአጠቃላይ መጽሐፍ ቅዱስ መሰረት የላቸውም ብለህ ንገረን። ከዛ በኋላ በትምህርት እናወራለን። ማርያም ሰማይና ምድርን ፈጥራለች የሚል ትምህርት ኦርቶዶክስ ቤተክርስቲያን አላትም ብለናል፣ አልረሳ ነው። ሌሎች ግን ትምህርቶች ዶግማቲክ የሆኑ ትምህርቶች አሉ ወይ ነው? ወይንስ በአሉባልታ እንዲህ ባለ አሉባልታ ብቻ ነው ፕሮቴስታንት ለመሆን ያሰብከው? አይ ትምህርቶች አሉ ካልከን ትምህርቶቹን ብቻ አንድ ጊዜ አንሳለን። ይሄ ትምህርት እያልክ ትምህርቶቹን አንሳለን። ፈልገናቸው ነው። እስቲ እንስማ። ትምህርቶቹን አንሳለን ሀብቶም።
በጣም የገረመኝ ግን ራሱ እኔ አሁን አንተን ራሱ የታዘብኩበት መንገድ ማለት ነው ትምህርት ይቺ ቃል ብቻ እንደው ይቺ ቃል ብቻ ቤተክርስቲያን ውስጥ ከተገኘች ራሱ ከባድ ኬዝ አልጠየቅኩም ሀብቶም። እሺ እኔ አሁን እኔን እንዴት ነው የታዘብከኝ ብዬ አልጠየቅኩም። ኤኒዌይስ ሁላችሁም አሁን አይደል ይሄ ቤተክርስቲያን ውስጥ ያለ ነው ወይስ አይደለም ነው እኮ እኔ እንደ ኦርቶዶክስ ሆኜ ሳስበው ይሄ መኖር የለበትም ነበር። ቤተክርስቲያን ውስጥ ያለ ነው ወይስ የሌለ ነው ብለህ ልትጠይቅ አይደለም የመጣኸው። ይሄ የቤተክርስቲያን ዶግማቲክ የሆነ ትምህርት ነው ብለን የመጣኸው በማስረጃ ከኛ ጋር ታወራለህ። አሁን ወዴትም ወደኋላ መሸሽ አይቻልም። እሺ የተጻፈ የቤተክርስቲያኗ የተጻፈ ስለሆነ ወዴት ይሸሻሉ እኮ የተጻፈ እኮ ነው አይደለ? ስለዚህ ተረጋጋ። ስሜታቱን ሐሳቤን እስኪጨርስ አድምጠኝ እባክህ። ኦኬ ከዛ በፊት ግን እውነት ኦርቶዶክሳዊ መሆንህን ደግሞ ማረጋገጥ ወደድኩኝ። ለምንድን እዚህ ሶሻል ሚዲያ ላይ ብዙ ጊዜ አንዳንድ ሰዎች ኦርቶዶክስ ቤተክርስቲያን አማኝ ሳይሆኑ ነን ብለው ይመጣሉ። በኔጌቲቭ ኤነርጂ እንዳትረቁ ፖዚቲቭ ሆነ ኦርቶዶክስ መሆንህን ቼክ ላደርግ ፈቀድልኝ እና እናውራ። ኦርቶዶክስ ቤተክርስቲያን ከቅዳሴ በፊት የሚጸለይ ጸሎት አለና ያ ጸሎቱን ተብሎ ይጠራል ሀብቶም። ኦኬ አሁን እኔ በእንደዛ አይነት ጥልቅ በሆነ የቅዳሴ እንትኑ ሳይሆን እንደ አንድ ኖርማል ምዕመን ነው የምታየኝ እኔን ማለት ነው። ቆይ ይኸውልህ ጥልቅ የሆነ ሚስጥር አይደለም የጠየቅኩ ሀብቶም። አሁን ደካማ ብዙ ጊዜ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚወጡ ሰዎች በመንፈሳዊ እውቀታቸው ደካማ ወይም ድኩማን የሆኑ ሰዎች ናቸው የሚወጡት። ስለዚህ ጥልቅ የሆነ እውቀት ልጠይቅህ አልችልም። እኔ አንተን ኦርቶዶክስ አማኝ ነኝ እና አሁን በቃ ምንም ትምህርታችሁ በአጠቃላይ የሚታፈርበት ስለሆነ ፕሮቴስታንት ለሆን እያኮበኮብኩ ነው አልከ። ቃሉን እየነገርኩ ነው የቱ ጋር እንደሚታፈር ግን ቃሉን ነግሬሃለሁ። የቱ ጋር እንደሚታፈር ማለት ነው። በጣም ጎበዝ ልጅ ነህ፣ ነግረኸኛል። በደንብ አድርገህ አድምጠኝ። ነግረኛል። አንተ ጎበዝ ነህ በነገራችን ላይ እና ነገርከኝና አንድ ነገር ግን ቅድመ ሁኔታ አስቀድመጠን እስቲ ኦርቶዶክሳዊ ነኝ የሚለውን ነገር ስላፏጨህበት ኦርቶዶክስ መሆንን አንድ ጊዜ እናረጋግጥ። እውቀት አይደለም የጠየቅኩ፣ እውቀት የሚጠይቅ ነገር አይደለም የጠየቅኩ። በአይንህ ኦብዘርቭ ልታደርገው የምትችለውን ነገር ነው የጠየቅኩ። ኦኬ ለምሳሌ እኔ ቤት አንድ ሰው ለምሳሌ እኔ ቤት ልደት ያውቀዋል። ልደት ወንድሜ ስለሆነ እኔም ቤት በደንብ አድርጎ ያውቀዋል። እና የፈለገን ቤት ካወቀው እስቲ የልብስ ቁም ሳጥኑን ቤት በኩል ነው ያስቀመጠው ተብሎ ልደት ቢጠየቅ እውቀት ነክ የሆነ ጥያቄ አይደለም። ይህ ጥያቄ በአይኑ ያየውን ነው ልደት የሚመሰክረው። እና ወንድማችን ሀብቶም በቤተክርስቲያናችን ከቅዳሴ በፊት የሚጸለይ ጸሎት አለ። ያ ጸሎት ምን ተብሎ ይጠራል? የትኛውም ኦርቶዶክስ ሊያውቅ የሚችለውን ነገር ነው የጠየቅኩ። እኔ በቃ እንግዲህ ማዘር ስትሄድ በሰማሁት ኪዳን የሚባል ጸሎት ኪዳን ላድርስ ምናምን እያለች ትወጣለች። ኪዳን ላድርስ እያለች ትወጣለች። ጧት ይሰማል። ይሰማል። እኔ እሺ በጣም ጥሩ ጎበዝ። አሁን ቤት ውስጥ ቢያንስ ኪዳን ላድርስ ሲሉ ምናምን ሀብቶምዬ ቆይ ኔትወርክ እየዘገየ ነው። ኔትወርክ ድምጽ ይሰማል። እኔ የተቆራረጠ ነው ወይስ እሱ ነው? እኔን የሚቆራረጠው ወይስ ሀብቶም ነው? ቆይ ሀብቶም አንድ ጊዜ እኔን የሚቆራረጠው ወይስ ሀብቶም ነው? ልደት ሀብቶም ቆይ አንድ ጊዜ ኮሜንት ላይ ቢሆን ጻፉ። የኔ ድምጽ ነው የሚቆራረጠው? ጋይስ የኔ ድምጽ ነው የሚቆራረጠው ወይንስ የሀብቶም ነው? በመጀመሪያ ለወቀው ብዬ ነው። የኔ ኔትወርክ ነው እየተቆራረጠ ያለው? ያንተ ይሰማኛል ለኔ። ቆይ ሀብቶም አይ ለአንተ አይደለም። አንድ ጊዜ የኔ የተቆራረጠ ነው። እሺ ቶሎ ላውራና ለልደት እድል እሰጠዋለሁ። አይ እኔማ ሆስቶኝ እንዴት ወጥቼ ይገባሉ ጋይስ። እሺ ወንድማችን ሀብቶም በደንብ አድርገህ አድምጠኝ። ጥሩ ነው። እሺ የመለስክልን በቅዳሴያችን ሰዓት ስንት መጽሐፍቶች ይነበባሉ ሀብቶምዬ? የመጨረሻ ያው ኦርቶዶክስ መሆንን እናረጋግጥ ብለን ነው። እሺ
በቅዳሴያችን ሰዓት ስንት መጽሐፍቶች ይነበባሉ? ሀብቶም ሲመልስልን ማይክን ክፈትና። የሚነበቡ መጽሐፎች ያው እኔ በማውቀው በደንብም ባልጠልቅ የጳውሎስ መልእክቶች ይነበባል፣ የወንጌል ይነበባል እኮ። ያው የጳውሎስ መልእክት ያለው መጽሐፍ ቅዱስ ላይ አይደል? እሱ በቃ አንድ መጽሐፍ ነው። እኔ አሁን ስንት መጽሐፍቶች ይነበባሉ እንደው በግምት ስንት መጽሐፍቶች ይነበባሉ ብዬ ነው የጠየቅኩ። መጽሐፉን ነው የጠየቅኩ፣ የመጽሐፍቱን ብዛት። ብዛቱን እኔ እንጃ፣ ብዛቱን አላውቀውም። በግምት ወንጌልና ጳውሎስ መልእክት ምናምን እንደሚነበብ ያው በውጭም ቆሜ ስሰማ ምናምን አልፎ አልፎ ባለው ነው የማውቀው። እሺ መልካም። ኤኒዌይስ ችግር የለውም። ምን ቀጥል። እኛ ቤት ሁልጊዜ እንደምታውቁት እዚህ ውስጥ ያላችሁቶች ወንድሞች በደንብ አድርጋችሁ ተከታተሉ። አንድ ሰው ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው ያለውን ነገር ሁልጊዜ በማስረጃ እንጠይቃለን። በማስረጃ የምንጠይቀው ለምንድን ነው? ትምህርቱን ኢቭን ያመጣውም ሰው ጭምር ያመጣው አሉባልታ ከሆነ አሉባልታ መሆኑን እንዲያውቅ እንዲረዳ፣ ያመጣው ሀሳብ ከመጽሐፍ ቅዱስ ውጪም ከሆነ ሀሳቡ ከመጽሐፍ ቅዱስ ውጪ እንደሆነ እንዲያውቅ እንዲረዳ ማለት ነው። ኦኬ ወንድማችን በኦርቶዶክስ ቤተክርስቲያን ማርያም ሰማይና ምድርን ፈጥራለች የሚል ትምህርት የትኛው መጽሐፋችን ላይ እንዳለ ፕሊስ ካሜራህን በትልቁ ሌላ አድርግህና ካሜራህን ከፍተህ ማስረጃ ታሳየናለህ። ኦኬ በትልቁ አደርግሃለሁ። ችግር የለውም። አታርገኝ። አሁን መጽሐፉን ይዤ ሳይሆን መጽሐፉ እጅ ላይ የለም። እሺ መጽሐፉን ንገረን፣ እኛ እናወጣለን። ቆይ ከየት እንደሰማሁትና መጽሐፉን አሁን አሉባልታ አይደለም ስትል ነበረ። ችግር የለም አይዞህ፣ ከኔ በጣም ኮንፊደንስ አለኝ። ባይዘው እንደዚህ እንደሌሎች ምን እንዳይመስል በጣም ኮንፊደንስ አለኝ። አራብቶ ማረባከን ተረጋጋ ወንድሜ። ምን ሆነ ነው? እኔ ኮንፊደንስ አለ ወይስ የለም ብዬ እኮ አይደለም የጠየኩ። የሆነ እንደዚህ ምናምን እኮ የሆነ ከመሬት ተነስቼ ስም ማጠፋ ምናምን አይነት መስሎክ ነው መሰለኝ ለአንተ ማለት ነው። ለምንድን ነው የተነሳው አላልኩም? አርቶም እኔ እኮ እንዳንተ አይነት ሰው ሲመጣ እኔ ቤት የመጀመሪያ አይደለም። እኔ እዚህ ላይቭ ላይ 5 ዓመቴ ነው ብራዘር። ምናልባት አንተ ነህ ለላይቭም አዲስ የምትሆነው እና እንዳንተ አይነት ሰዎች ለእኔ አዲስ አይደሉም። እኔ አሁን ኮንፊደንስ አለ ወይስ የለም ብዬ እኮ አልጠየኩም። በነገራችን ላይ ሰው ነውርም ለመስራት በነገራችን ላይ ኮንፊደንስ ይኖረዋል እና ኮንፊደንስ እውቀት አይደለም ባጭሩ። እኔ አሁን ጥያቄ እውቀት ነክ ነው። እሺ አሁን እኔ ጠየቅኩህ ጥያቄ በቀጥታ መልስልኝ። የትኛው የቤተ ክርስቲያን መጽሐፍ ላይ ምዕራፍ ስንት ላይ ቁጥር ስንት ላይ ነው እንዲህ አይነት ትምህርት ያለ? መጽሐፍቶቹን ንገረን፣ እኛ እናውጣለን። መጽሐፉ የለኝም ስላልክ በዛ እንተባበረ። እሺ ምን ላይ እናውጣ ወንድማችን? አሁን እኔ ደግሞ ልንገርሽ በትክክል የሰማሁበትን ቦታ ማለት ነው። የት ነው የሰማኸው ብዬ አይደለም የጠየኩ። ይሰማል? እኔ እናውጣ ብዬ ነው የጠየኩ። ሀብቶም ይሰማል? ጊዜያችን አታቃጥል። እኔ ያልኩ ሰምተኛል። በመጀመሪያ ከመውራት በፊት በትክክል የሰማሁበትን ቦታ ልንገርህ። እኔ በመጀመሪያ ሰምተኛል ወይ ያልኩህን ሀብቶም፣ እንደ ልጅማ አክታት ታደርግ እንጂ ሀብቶም። ድምፅ ይሰማል? የእኔ ድምፅ ይሰማል? ጋይ ስታች ያላችሁ ቶች ወንድሞች ፕሊስ ጻፉልኝ። ነው ተቋርጫለሁ። የእኔ ድምፅ ይሰማል? እሺ ወንድማችን ሀብቶም፣ እኔ ባሉባልታ የት ነው የሰማኸው አይደለም አሁን የጠየኩ። በመስማት ሰዎች በጣም ብዙ ነገሮችን ይሰማሉ። ለምን ዲስማችን እንደምታደክመን አላቅም። ማስረጃ ነበር የጠየቅን። ለማንኛውም ምን ቀጥል። እሺ ለትሻለ አንድ ሰው ያለ ወይ? እሺ ውሃ እየጠጣን እናውራ። ጎንደሬው የሚል አካውንት ይሰማል? ሰላም እንደምን አለ? ማንን በል ስምህን? በዚህ ያዘው በቃ ግድ ነው። አይ በዚህማ ስም የብዙ ህዝብ ስም እኮ ነው እና አሁን አንተ ስትሳሳት እየጠራ ሁለተኛ ስሜ በደንብ የምወደው ስሜ ነው።
አንደኛውን ነው የጠየቀው። ሁለተኛ ስሜ ነው በጣም የምወደው ስሜ ስለሆነ ግድ ነው። በቃ ችግር የለም። አሁን ወደ ውይይቱ እንግባ። እኔ ችግር አለው ወይስ አይደለም ካልኩ ወንድማችን ማን ብዬ ልጥራ? እኔ ደስ ባለኝ ስም ልጥራ? አንተ ደስ ባለ ጥራ። እሺ ወንድማችን ብዬ ልጥራ። ወንድማችን ብዬ ልጥራ። አንድ ጊዜ ታገሰኝ። ጃኮብ የሚል አካውንት ወይም ያዕቆብ ይሰማል? ማይክን ክፈቶ ፕሊዝ። ይሰማኛል። ኮሜንት ላይ ምን ብለህ ነበር የጻፍከው ያዕቆብ? አስወረድከው። እሺ ለዛ ብዬ ነው የሚያስገባው ወንድማችን ያዕቆብ። እንኳን እሱን ኢቨን አንተን ከኛ ኔጌቲቭ በሆነ መልኩ ሀሳብን ስታስቀምጥ ሚዩት አላረግንህም። እንደውም ገስ ላይ ያስገብተን ያወራነ እና እኔ አላስወረድኩትም። እንዲህ አይነት ዓላማ የለንም። እሺ ያዕቆብዬ፣ በእንደዚህ አይነት መንገድ ፕሊስ ባትረዳን ጥሩ ነው። ሰዎችን ገስ ላይ የምናስገባው ፖዘቲቭ ሆኖ ከኛ ጋር በመጽሐፍ ቅዱስ የማስረጃ እንዲያወሩ እንጂ የሆኑ ነገሮችን አውርተን ዝም ብለን ምናምን ብሎ ለማስወረድ አይደለም። እና ፕሊስ እባክህን ፖዘቲቭ ሆነ ተከታተለን። እሺ ወንድማችን። ዝም ነው መልሱ? እየሰማው ስለሆነ ነው። እሺ ያዕቆብ፣ እሺ ማይክን ሚዩት አድርግና እንደውም ከመጣሽ ማርያም ታምጣሽ ነው። ለአንተም እድል እንሰጣለን በኋላ ላይ። እስከዛ ጠብቀን። እሺ እግዚአብሔር ያክብርልን። እሺ ወንድም እያልኩ ጠራሃለሁ። ወንድማችን ከየት ቤተ እምነት ነው የመጣኸው? ከፕሮቴስታንት። ኦኬ ፕሮቴስታንት የትኛው ቤተ እምነት? አባልነቴ ቤተ እምነቴ ፕሮቴስታንት ነው። አባልነቴ ግን መካነ ኢየሱስ። ፕሮቴስታንት የትኛው ቤተ እምነት? በጣም ብዙ ነፍ አንድ ቤተ እምነት ነው ያለን። አንድ ነው ያለን። አሁን ቤተ እምነት ንገረን ፕሊስ። አሁን ያን ሁሉ ቤተ እምነት አንድ ማድረግ አንችልም። መካነ ኢየሱስ ብያለሁ። አባልነቴ መካነ ኢየሱስ ነው። መካነ ኢየሱስ ነው አባልነቴ። መካነ ኢየሱስ እና ሙሉ ወንጌል በህፃናት ጥምቀት ዙሪያ ትምህርታችሁ አንድ ነው ወንድማችን? መልስልኝ። ተመሳሳይ ነው። ምንም የተለየ ነገር የለውም። ተመሳሳይ ነው። ያው አብሎ ለመኖር እንደዚህ አይነት ውሸት ጥሩ ነው፣ ችግር የለውም። እሺ ለማንኛውም ጥሩ ነው። እንኳንም ተመሳሳይ ችግር የለውም። ቆይ አሁን አንድ ነገር ላስጠንቀቅ። ምን አለ መሰለህ፣ ፖላይት ሆኖ የሚያወሩ ከሆነ ብቻ ነው እሺ የምናደምጠው። ፖላይት ሳይሆኑ የሚያወሩ ከሆነ ይሄ የሚቀብጡና የሚለጠጡ ከሆነ ታች ነው የምናስወርዳቸው። እና መግባትህ ካልቀረ መቆየትህ ካልቀረ ስርዓት ባለው መልኩ ድልን ተጠቀመበት። በሙሉ ወንጌልና በመካነ ኢየሱስ መካከል ያለውን ልዩነት አላወክም። ስላላወቅ ለሚያክሰው እድል ሰጥተን እናወራለን ወንድማችን። ኦኬ ለሚያክሰው ነው እድል ሰጥተን መውራት ያለብን። አሁን ምንም አይነት መረዳት የሌለውን ሰው ገስ ሊያስገብተን ብናስወራ እታች ላሉ የፕሮቴስታንት እምነት ተከታይ ለሆኑ በጣም ብዙ ሙሉ ወንጌል፣ መሰረተ ክርስቶስ፣ ቃለ ሕይወት ምናምን ለሁሉም ትንሽ ያስከፋል። ስለዚህ ትንሽ አንተ ጋር መረዳቱን እያየው ስላልሆነ ከአንተ የተሻሉ ፕሮቴስታንት የሆኑ እህቶች ወንድሞች መልስ ይሰጡናል። ታች ውረድ። እሺ እንደሱን ዛሬ መጨረሻ ላይ ነው ማውራት። ያዕቆብ እየተመለስ ያዕቆብ እኔም ያው ሀሳቤን ሙሉ በሙሉ መግለጽ ስለማልችል ቦርድ ይሻለኛል። ያው ልጁን እንዳወረድከው ሀሳቤን ሳልጨርስ ስለምትዘጋብኝ ከምሰደብ ቦርድ ይሻለኛል። እሺ ያዕቆብ የኔ አባት እንወድሃለን፣ ሰላም ሆንልን። እሺ ወረድክ፣ እሺ እንወድሃለን የኔ አባት። እንዲህ ነው ቀድሞ ችግር ከመፈጠሩ በፊት እንደዚህ ራስ ላይ እርምጃ መውሰድ ጥሩ ነው። እሺ ያዕቆብዬ አንቺ ፍቅር የሆንሽ ልጅ። እሺ ማን ነው የሚለው? ከዛ ደግሞ ገረመው የሚል አካውንት ይሰማል?
ከየት ቤተ እምነት ነው የመጣኸው ገሬ? ከታድሶ። ታድሶ የሚባል ቤተ እምነት አለ እንዴ ገሬ? ማህበር አሁ በሚል የታድሶ ህብረት ያው አልሰማህም? ታድሶ እና ማህበር አሁም የሚባል እኮ ማህበር እንጂ ቤተ እምነት የለም። እኔ ጠየቁ ቤተ እምነት ያው ማህበር ነው። እኔ ማህበር የት ነው ብዬ አልጠየኩም። ታድሶም የማህበር ስም ነው። ማህበር አሁም የታድሶ ማን ነው የማህበር ስም ነው። ቃለ ዓዋዲም የማህበር ስም ነው። ሌላውም የማህበር ስም ነው። እኔ ጠየቁ ቤተ እምነትን ነው። ገረመው የኔ አባት። ቃለ ዓዋዲን ካወቅ እንዴት ታድሶን አታውቅም ብዬ ነው። ሰሙ ካልነበረ አሁን ግን ይሰማኛል። ምን አልከኝ? ሲቀጥል ቃለ ዓዋዲን ካወቅ በቃለ ዓዋዲ መያዝ ትችላለህ። ያው የህብረቱ አንድ ስለሆንም ያው አንድ ተቋም ነው። ቃለ ዓዋዲም እኮ ቤተ እምነት አይደለም። ቃለ ዓዋዲም ልክ እንደናንተው ማህበር ነው እኮ። ማህበር ብዬ ቃለ ዓዋዲ ማህበር ነው። በመጀመሪያ ደረጃ በማህበረ አሃውና በቃለ ዓዋዲ መካከል ራሱ ሰፊ የሆነ ልዩነት አለ። እኔ አሁን ወደ አንድነታችሁና ልዩነቶቹ ልመጣ አይደለም። አንተ ማህበረ አሃው የሚባል ማህበር ውስጥ የገባኸው ቃለ ዓዋዲ ውስጥም ያሉ የማህበሩ አባላት ወደ ቃለ ዓዋዲ የገቡት ዝም ብሎ ይሄ የብራንች ፍላጎት ኖሯችሁ ሳይሆን በሀሳብም በዓላማም ስለማትገናኙ ነው። አሁን የኔ ጥያቄ ቤተ እምነት ነው። ለምን መሰለ ደጋግም የሚጠይቅ ገረሙዬ፣ ክርስቶስ ራስ ከሆናት ከዚች ቅዱስ ቤተክርስቲያን ወጥተህ የኔ አባት ይህን ያክል ዓመት ይህን ያክል ዘመን ማህበር ውስጥ ነው ቤተክርስቲያን የለህም። ኢማጂን ተመልከት። የጌታ ኢየሱስ ክርስቶስን ቅዱስ ስጋ የተቀበልክ አይደለም። የጌታ ኢየሱስ ክርስቶስን ደም የተቀበልክ አይደለም። እሱን አትጠይቀኝ። አሁን መጽሐፍ ቅዱሳዊ የሆነ ነገር እንጠይቅ እንጂ ስለ ማህበር ባናወራ፣ ስለ ተቋም ባናወራ ቆይ ይኸውልህ፣ እኔ እኮ ልጠይቅህ አይደለም ቤተ እምነትህ የት ነው ብዬ ልጠይቅህ። ለዛ ነው አሁን እየተናገርካቸው አሁን ማህበር ውስጥ አሁን ማህበርም ይሁን ምንም ይሁን ይሄ ሁሉ ማህበር እንደ እግዚአብሔር ሐሳብ ይሄ ሁሉ ማህበር ምድር ላይ ኦርቶዶክስም ታድሶም ጴንጤ ምናምን የተባለው የተሰጠው ስያሜ ሁሉ ጌታ ሲመጣ ግን ሁሉ የሚቀር ነው። ነገር ግን እግዚአብሔር ፕሮቴስታንት ግድ የለም ፕሮቴስታንት ከሚባለው ኦርቶዶክስ ከሚባለው አይደለም እግዚአብሔር ሐሳቡ። እኔ አልጠየኩም፣ ስለ ፕሮቴስታንቲዝምም አልጠየኩም። ለዚህ አሁን ወደ ዋናው ነገር ብንገባ አይሻልም? ማህበሩን እንተወው። ኧረ ከዚህ የበለጠ ዋና ነገር የለም። ወዳጅ አድምጠኝ። ለምን ቤተ እምነት የት ነው ብዬ እንደምጠይቅ አልገባህም አንተ። ይሲ ይህን ያክል ዘመን እድሜን አቃጥላል ያልኩህ እንደዛ ካልክ ሐዋርያት 12ቱ ደቀ መዛሙርት የምን ቤተ እምነት ናቸው? ቤተ እምነታቸውን ይገልጻሉ። እመልስልሃለሁ። አዎ ይገልጻሉ። እመልስልሃለሁ። ኦርቶዶክስ ናቸው። አሁን እነ ጴጥሮስ እነ ጳውሎስ ኦርቶዶክስ ናቸው። ገረመው ወይ እየሰሙ አስገርመን ገረመው። ከስሜቴ ሳትሆን አድምጠኝ እሺ የኔ አባት። ይኸውልህ ከየት ቤተ እምነት ነው የመጣኸው ብዬ ስለ 3 አይነት መልስ ሰጠኝ። መጀመሪያ ማህበረ አሃው ኖ መጀመሪያ ታድሶ አልከኝ። ኦኬ ታድሶ የማህበር ስም ነው። ቤተ እምነትህን ንገረን አልኩ። ከማህበረ አሃውን የመጣሁት አልከኝ። ማህበረ አሃውም ልክ እንደ ስሙ የማህበር ስም ነው። ኦኬ እና አንተ ቤተ እምነትህን ስለሆነ እንድትመልስልን የምንፈልገው ፕሊስ መልስልን አልኩ። ከቃለ ዓዋዲ ነው አልከን። ቃለ ዓዋዲም በመብራትና በአዳራሽ ብቻ ነው ከእናንተ የሚሻለው እንጂ እሱም ማህበር ነው አልን። ማህበር የራሱ ጉዳይ ይሁን። ከሚገርም ስለ ማህበር አሃው ስሜትን ማትቆጣጠር ከሆነ እኔ ስሜትን እንደዚህ ቆጣጠረዋለሁ። ገረመው አሁን ወደ ፖይንቱ ልምጣልህ። ገረሙዬ ለምንድን ቤተ እምነት ብዬ እንደጠየቅኩ ልንገርህ። እዚህ ውስጥ ያላችሁቶች ወንድሞች በደንብ አድርጋችሁ አለምጡ። ለዘመናት ከኦርቶዶክስ ቅዱስ ቤተክርስቲያን ድኩማን የሆኑ እህት ወንድሞቻችን ማለትም ደካማ በመንፈስ ደካማ የሆኑ እህቶች ወንድሞች ባለማወቅ እውርን ቢመራው ይላሉ አባቶች እና ባለማወቅ የሆኑ ሰዎችን ተከትለው የሆነች ቦታ የሆነች ግቢ ውስጥ ገብተው በማህበር ተወስነው ተቀመጡ። እነሱ ያልገባቸው አንድ ትልቅ ነገር ግን አለ። የእምነት መግለጫ የላቸውም። ምን ማለት ነው? በየሳምንቱ በየ2 ወሩ ሊሆን ይችላል ወይም በየ3 ዓመቱ ማንም እንደፈለገ ትምህርታቸው ሊለውጡ ይችላል።
የእምነት መግለጫ የላቸውም ስለኔ ከልብ ያፍልቄ ነው ወይ? አይደለም። አሁን ይኸው ገረመው ሲመልስ ትሰማላችሁ። ገረመው አሁን ማይከን ክፈት። እስካሁን እያወራህ ከሆነ አይሰማም። ለምን እየሰማሁ ስለሆነ። አይ ቆይ ይኸውልህ፣ ቆይ እንደማመጥ ከማህበረ አሃው ነው የመጣሁት ነው ያልከን አይደለ? ገረመውዬ የኔ አባት። እሺ የማህበረ አሃው የእምነት መግለጫን አንድ ጊዜ በትልቁ ላድርግህና ካሜራ ከፍታ አሳየን። የእምነት መግለጫችሁን። የኛ የእምነት መግለጫችን ባይብል በቃ መጽሐፍ ቅዱሳዊ ነው። ገረመው እኔ የእምነት መግለጫችሁ መጽሐፍ ቅዱሳዊ ነው ወይንስ አይደለም ብዬ አልጠየቅኩም። የእምነት መግለጫችሁን አውጣና አሳየኝ ያልኩ በትልቁ ያደረግኩ ለዛ ነው። እንዴት ማለት የእምነት መግለጫችሁን ስትል ምን ለማለት? የእምነት መግለጫ አላችሁ ወይስ የላችሁም? ገረመው ለእኛ የእምነት መግለጫችን መጽሐፍ ቅዱስ ነው። በመጽሐፍ ቅዱስ የተጻፈውን የእግዚአብሔርን ሐሳብ እንደውም ራእያችን የኔን ፕሮፋይል ይመስላል። ችግር የለውም ገረመው እግዚአብሔር የተገለጠውን የእግዚአብሔርን ሐሳብ የሚታገለግል ኦርቶዶክሳዊት ቤተክርስቲያን ለመላ ዓለም ተልእኮዋን ስትፈጽም ማየት ይላል ራእያችን። እንደውም የምንቆረቆረው እንደውም ለእንደናንተ አይነቱም ጭምር ነው። እሺ የኔ አባት እግዚአብሔር ያክብርልን። እንኳንም አልጠላህም። አሁን እናወራ፣ ችግር የለው። በቃ አሁን እኔ ማሳየት የፈለኩት እሱ ነው። እንደሌላችሁ የእምነት መግለጫ የላችሁም ኢነሴንስ ማለት ነው። ሲፈለግ በ2 ዓመት፣ ሲፈለግ በ3 ዓመት፣ ሲፈለግ በ2 ወር፣ ሲፈለግ በሳምንቱ ማንም እንደፈለገ ሐሳባችሁን ትምህርታችሁ ሊለውጥ ይችላል። ማንም እንደፈለገ ሊያደርጉ አይችልም። የሆነ ትምህርት ለኛ ለማን ይችላሉ ሰዎች። አንድ ጊዜ እንደማመጥ። እሺ የእምነት መግለጫ የለም። ለምሳሌ በነገረ ድነት ላይ አቋማችሁ ምንድነው? የእምነት መግለጫ የለም። ስለ ነገረ ድነት መጽሐፍ ቅዱስን መሰረት አድርጋችሁ የምታምኑት ነገር ምንድነው? የለም መልስ። በትምህርተ ሥላሴ ዙሪያ ምንድነው የምታምኑት? የእምነት መግለጫችሁ የለም። በነገረ ድህነት ላይ የእምነት መግለጫችሁ ምን ይላል? ምንም የለም። ማህበር ነው ተሰብስቦ በቃ አንድ ላይ ጀስት ተገናኝቶ አውርቶ ዲስከስ አድርጎ እርስ በርስ ተሿሹሞ መመለስ ነው። አሁንም በድካም ያላችሁ ፕሊስ እባካችሁን በሆነ አጋጣሚ ተሳስታችሁ ከኦርቶዶክስ ቤተክርስቲያን ርቃችሁ ኦኬ ተሐድሶ በሚል ስም በተለያየ አይነት ማህበር ውስጥ ተካታችሁ ያላችሁ እህቶች ወንድሞች እባካችሁን ግድ የላችሁ ከጥቃቅንና አነስተኛ ውጡና ክርስቶስ ወደ መሰረተ ቤተክርስቲያን ተመለሱ። መልእክቴን ላስተላልፍ ብዬ ነው። ገረመው ይቅርታ እናውራ ካንተ ጋር ወንድማችን ገረመው። ከዚህ ቀደም የኦርቶዶክስ እምነት ተከታይ ነበር አይ ቲንክ አይደለ የኔ አባት? አሁን እናውራ ወደ ትምህርት ነበርኩኝ። አገልጋይ ነበርክ? ገረመው አገልጋይ ነበርክ ኦርቶዶክስ ቤተክርስቲያን ውስጥ? ኦርቶዶክስ ውስጥ ኦኬ። በምን ማዕረግ ነበር የምታገለግለው? እኔ ኦርቶዶክስ ቤት ብዙም አገልግሎት የለኝም። በኦርቶዶክስ ቤት ግን አገልጋይ ነበር ወይ ስልህ? አዎ አልከኝ እኮ አሁን ባለሁበት እንጂ በኦርቶዶክስ ቤት ስለ ብዙም ግን እግዚአብሔርን ሰዎች በገዛ እውቀታቸው በትምህርት በጥበብ ማንም ሊያውቁት አይችሉም። እግዚአብሔር መንፈስ በገለጠልኝ መልኩ እውነትን አግኝቻለሁ። እኔ አሁን የጠየኩ ጥያቄ ሌላ፣ አንተ የምታወራው ሌላ ሆነብኝ እኮ። እሺ ኦርቶዶክስ ቤት አገልጋይ አልነበርኩም። እሺ በቃ እሱን ብቻ ነው የጠየኩ። አልነበርክም። በጣም ጥሩ። ኦርቶዶክስ ቤተክርስቲያን በትምህርተ ሥላሴ ዙሪያ ምን እንደምታስተምር እናወራና ምን ያክል እንደው እውነት ገረመው ቤተክርስቲያንን አውቋት ነው የወጣው ወይስ አይደለም የሚለውን ነገር እናያለን። አንዳንድ ሰዎች ቤተክርስቲያንን ሳያውቁ ገረመው ቤተክርስቲያንን ሳያውቋት ኦኬ በትምህርተ ሥላሴ በነገረ ድነት በተለያዩ ትምህርቶች ላይ ያላት የመጽሐፍ ቅዱስ ትምህርት ምን እንደሆነ ሳያውቁ ሳይረዱ በጭፍን ዝም ብለው በራልን ብለው አካኪ ዘራፍ ይላሉ። አንተ ከነሱ ወገን እንዳልሆንክ ለመለየት ኦርቶዶክስ ቤተክርስቲያን በትምህርተ ሥላሴ ዙሪያ ታስተምር የነበረውን ትምህርት እናወራለን። ወይም ደግሞ አሁንም የምታምነውን ሊሆን ይችላል ትነግረናለች። ችግር የለውም። በአብ በወልድ በመንፈስ ቅዱስ ታምናለህ? ገረመው አምናለሁ። በጣም ጥሩ። እንደውም በኦርቶዶክስ ቤተክርስቲያን ያለህን መረዳት ሳይሆን አሁን ያለህን መረዳት እንድትነግረኝ እፈልጋለሁ። እስቲ 2 ደቂቃ ውሰድና ገረመውዬ እናንተ አሁን የማህበረ አኀው አማኞች በተሐድሶ እንቅስቃሴ ውስጥ ያላችሁ እህቶች ወንድሞች፣ እስቲ በመጽሐፍ ቅዱስ የማስረጃነት ትምህርተ ሥላሴ እንዴት ነው የምትገልጡት? በአብ በወልድ በመንፈስ ቅዱስ እናምናለን ስትሉ
እንዴት ነው እስኪ መጽሐፍ ቅዱስ መሰረት አድርጋችሁ የምትናገሩት? 2 ደቂቃ ወሰድና ፕሊስ ነገር አይ ወንድሜ ስለ ስላሴ ደቂቃ ውስጥ አውርተን የምንጨርሰው ስላሴ የስላሴ ጉዳይ ቅዱስ እንቅስቃሴ ውስጥ ያላችሁ እህቶች ወንድሞች ትምህርተ ስላሴ እስኪ ምን ብላችሁ ነው የምትረዱት? ሶስትነት ምን ማለት ነው? ኦኬ ያንን እስኪ 2 ደቂቃ ወስደህ አንተ የተረዳሃትን ያክል ብቻ እውቀትን አካፍለን። ከሚገርም በስላሴ አገልግሎት በዚህ በምስጢረ ስላሴ ምንም ከኦርቶዶክስ የተለየ ነገር የለንም። አብ አባት ነው። ወልድ ልጅ፣ መንፈስ ቅዱስ ደግሞ ሰራጺ ብለን እናምናለን። ግን ሶስትነታቸውን እናምናለን። አብ ከወልድ የማይበልጥ፣ ወልድ ከአብ የማይበልጥ፣ መንፈስ ቅዱስ ከአብና ከወልድ የማይበልጥ የማይበላለጥ አብና ወልድ መንፈስ ቅዱስ አንድ አካል የሆነ እንደሆነ እናምናለን። ከዛ ውጪ ግን በስላሴ ከኦርቶዶክስ አገልግሎት የምንለይበት ምንም ነገር የለም። የተለየ ነገር ካለ እንኳን አብረን ከኦርቶዶክስ ጎን የምንከራከር እንጂ ከኦርቶዶክስ በስላሴ ትምህርት ኦርቶዶክስን እናደንቃለን። ግን በነገረ ድነት ማፊ ቁርጥ ይገርም ይያባት። እሺ ወደ እንትኑን ቆይ ያው ዞሮ ብዙ እውነት ብለን መናገር ነው የምንፈልገው። ምክንያቱም ችግር የለውም ገረሙ ቆይ ሰዓታን መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ እንደሆነ ታምናለህ ገረሙ? መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም ደግሞ እስትንፋስ እንደሆነ ታምናለህ? እንዴት ማለት? እስኪ መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም ደግሞ እስትንፋስ እንደሆነ ታምናለህ ወይ? አምናለሁ። በጣም ጥሩ እሺ፣ ቴንክ ዩ ኦኬ። በተመሳሳይ ወልድ የአብና የመንፈስ ቅዱስ ቃል እንደሆነ ታምናለህ ገረመው? አምናለሁ። ቃል ነበረ፣ ቃል በእግዚአብሔር ዘንድ የነበረ ቃል ነው። ጥሩ ነው፣ በቃ ይበቃል። አድምጡ ነው ሁላችሁም። አሁን ተሐድሶ እንቅስቃሴ ውስጥ ያሉ ማህበረ የሆኑቶች ወንድሞች ምኑ ጋር ወራጅ ያለ እንደሚሉ ተከታተሉ። ወልድ የአብና የመንፈስ ቅዱስ ቃል እንደሆነ ታምናለህ ወይ ስንለው አዎ አምናለሁ። መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ እንደሆነ ታምናለህ ወይ ስንለው አዎ አምናለሁ አለን። በጣም ጥሩ። ወልድ የአብና የመንፈስ ቅዱስ ቃል ከሆነ መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ ከሆነ አብ ለወልድና ለመንፈስ ቅዱስ ገረመው ምንድን ነው ብላችሁ ነው የምታምኑት? አድምጡ። አሁን አብ ለወልድ አባት፣ አብ ለወልድ ምንድን ነው ብዬ አይደለም የጠየኩ። አብ ለወልድና ለመንፈስ ቅዱስ ብዬ ነው የጠየኩ። ወልድ ለአብና ለመንፈስ ቅዱስ ቃል ነው ካልከኝ፣ መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ነው ብላችሁ ካመናችሁ አብ ለወልድና ለመንፈስ ቅዱስ ምንድን ነው ብላችሁ ነው የምታምኑት? ይህን አብ ለወልድና ለመንፈስ ቅዱስ በሚል ሳይሆን አብ ለወልድ እኔ አልጠየቅኩም። አብ ለወልድ ምንድን ነው ብዬ አልጠየቅኩም። አብ ለወልድና ለመንፈስ የምታውቀውን ብቻ መለስ። እሺ ገረመው፣ የማታውቀውን ነገር አላውቅም ብለን ነው የምታልፈው። እሺ አብ ለወልድና ለመንፈስ ቅዱስ ምንድን ነው ብላችሁ ነው የምታሰኑት? ወልድን ለአብ ምንድን ነው ብዬ ለሚጠየቅ ከሚገርምህ አንተ ራስህ አልመጣኝ። ቆይ ወልድ ለአብና ለመንፈስ ቅዱስ ቃል እንደሆነ ታምናለህ ወይ ስል አይ ወልድ እኔ ለመንፈስ ቅዱስ ብቻ አላልክም። አዎ ለአብና ለመንፈስ ቅዱስ ቃል እንደሆነ አምናለሁ። ገረመው የኔ አባት። እሺ መንፈስ ቅዱስስ ለአብና ለወልድ ቅዱስ መንፈስ ወይም ደግሞ እስትንፋስ እንደሆነ ታምናለህ ወይ ስንል አይ መንፈስ ቅዱስ ለወልድ ብቻ አላልክም። አልጠየቅኩማ እንደዛ። አዎ ለአብም ለወልድም ቅዱስ መንፈስ ወይም እስትንፋስ ነው አልከን። አሁን የኛ ጥያቄ ማህበራው በዚህ አጋጣሚ ልክ ከዚህ ከገረመ ወንድማችን ጋር ተታላችሁ እንዲህ አይነት ስህተት መንገድ ውስጥ ያላችሁ ቶች ወንድሞች ተመልከቱ። በተሐድሶ ቤተክርስቲያን እናድሳለን የምትሉ ሰዎች ቆይ ገረመው፣ ይሄን ማውራትማ እኔ እኮ መብት አለኝ። ቤተክርስቲያን እናድሳለን የምትሉ ሰዎች እናንተ ገና አልታደሳችሁም። ዲስማች ራሳችሁ ልትታዘቡ ይገባል። ወልድ ለአብና ለመንፈስ ቅዱስ ቃል ነው ካልክ፣ መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ነው ካልክ፣ አብ ለወልድና ለመንፈስ ቅዱስ ምንድን ነው አልነው? ገረመውን ወራጅ አለ አለ።
በዚህ ዙሪያ ምን የሚል የመጽሐፍ ቅዱስ አስተምሮ እንዳለ ሳያውቁ ሳይረዱ ቤተክርስቲያንን የማደስ ስራ ያለን ተልኳችን ቤተክርስቲያንን በዚህ ወጥቶ በዚህ ገብቶ ኦኬ እሺ ቤተክርስቲያን ጋር ቆይ ከመምጣታችሁ በፊት መጽሐፍ ቅዱስ ምን ያስተምራል እባካችሁ እስቲ ተነጋገሩበት እስቲ ተወያዩበት ወፍ የለም ለምን እድሜ ልክ በታድሶ ቤት የሚወራው ስለ ኦርቶዶክስ ቤተክርስቲያን ብቻ ነው ቤተክርስቲያኒቷ እንደዚህ አድርጋ ቄሶቹ እንደዚህ አድርገው ዲያቆኖቹ እንደዚህ ብለው በዚህ ወጥቶ በዚህ ገብቶ ሌላ ነገር ታወራለህ ገረመው ፕሊስ አትጩ ወይ መልስ መልስ ትባል ትችት ልሰማ ገረመው አንተ እኮ ደስ ይላል ብዬ አይደለም እኮ ማወራው መብቴ ስለሆነ ነው ልሰማ አይደለም መልስ ይላል አትመልስ ቆይ ተረጋጋ ስሜትን ተቆጣጠር አንተ ሰውዬ መልስ ስንል አትመልስ በማስረጃው ራስን አታወራ ከዛ በኋላ አረጋለሁ መብቴ እኮ ነው እሱ ተው እንጂ ገረመው የመናካኪ ዘራፍ ነው ተረጋጋ እሺ እኔ አባት ያንን የመናገር መብት አለን ስለዚህ አሁንም ከእንደገና ድሉን እንድሰጥ የምትፈልግ ከሆነ የጠየቅኩ መልስልኝ ወልድ ለአብና ለመንፈስ ቅዱስ ቃል ነው ብለህናል መንፈስ ቅዱስ ለአብና ለወልድ እስትንፋስ ነው ብለህናል ወልድ ለአብና ለመንፈስ ቅዱስ ቃል ከሆነ መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ አብ ለወልድና ለመንፈስ ቅዱስ የሁሉም ዋና አስገኝ በጣም ጥሩ መጽሐፍ ቅዱስ የማስረጃ ስጠን አስገኝ ነው የሚለው ኮሜንት ላይ ያሉ ሰዎች ገደል ከተቱ አየኝ ያባት እሺ ግድ የለም ለምን መሰለህ አሁን አንተ ስለ ሥላሴ ልታወራኝ ነው አይደል ገረመው እባክህ አንድ ጊዜ ማስረጃ የመጽሐፍ ቅዱስ አሁን ስለ ሥላሴ ስለ ሥላሴ አታወራኝ እኔ ስለ ሥላሴ ያለኝ ዕውቀት ይበቃ ገረመው እኔ አሁን የጠየቅኩ ላልከው ነገር የመጽሐፍ ቅዱስ ማስረጃ ስጠኝ አብ ለወልድና ለሥላሴ እኔና አንተ በሥላሴ ጉዳይ ብናወራ ሌሊቱ ሙሉ አይበቃንም አድምጠኝ ላልካት ነገር እኔ ሌሊት ይበቃናል ወይ ይበቃል አላልኩም ላልካት ነገር ማስረጃ አብ ለወልድና ለመንፈስ ቅዱስ ዋና ነው ለምን መሰለህ እሺ እንደዛ ካልከኝ ማስረጃ ስጠኝ መጀመሪያ እሺ ማስረጃ እንደዛ ካልከኝ ኢየሱስ ጌታ ኢየሱስ ሲናገር መጀመሪያ ማስረጃ ልነግርህ እኮ ነው ምን ልናውጣ ጌታ ኢየሱስ ሲናገር እኔ ከአብ ዘንድ መጥቻለሁ ማስረጃ ስጠን መንፈስ ቅዱስንም ደግሞ እኔ ወደ አባቴ ቤት እሄዳለሁ ምን ልናውጣ ገረመው ከዚህ በኋላ ዝም ብሎ የምትጮህ ከሆነ ታች አስወርዳለሁ እኔ ካንተ እኩል መጮህ አልችልም ይቅርታ አድርግልኝ እኔ አዳራሽ ልምዱ ኤክስፔሪንሱ የለኝም እና ፕሊዝ የምትጮህ ከሆነ አስወርዳለሁ ማስረጃ ምን ላይ እናውጣ እሺ ማስረጃ ምን ላይ እናውጣ እሺ ማቴዎስ ወንጌል ምዕራፍ 14 ላይ እሺ ቁጥር ስንት እሺ ቆይ ዮሐንስ ወንጌል ማለት ዮሐንስ ወንጌል ይገርማል ደግሞ እመኑ በአባቴ ቤት ብዙ መኖሪያ አለ እንደዚያ ባይሆንስ ባልኳችሁ ነበር ስፍራ አዘጋጅላችሁ ዘንድ እሄዳለሁና ሄጄ ስፍራ ባዘጋጀሁላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ ወደ እኔም እወስዳችኋለሁ ካለ በኋላ ስለ መንፈስ ቅዱስ ሲናገር እኔ የጠየቅኩ ጥያቄ ሌላ አንተ የምታወራው ሌላ ገረመው ሌላ አይደለም ስለ መንፈስ ቅዱስ አስገኝነቱን ልናገር ለወልድና ለመንፈስ ቅዱስ ዋና ነው አስገኝ ነው ያልከው ዋና አስገኝ ነው የሚል የመጽሐፍ ቅዱስ ማስረጃ ስጠን ስለማን የሚያወራ ስለ አብ እኔ ፈለኩት እሱን ነው ማስረጃ ስጠን ማስረጃህን አቅርብ በዚህ አጋጣሚ ሁላችሁም ተከታተሉ እዚህ ውስጥ ያላችሁት ወንድሞች ሁላችሁም በደንብ ተከታተሉ ኦኬ በደንብ ተከታተሉ በታድሶ እንቅስቃሴ ውስጥ ያሉ ወንድሞቻችንን ማስረጃ ስንጠይቃቸው ዲስማች ከመጽሐፍ ቅዱስ ጋር የሚጋጩ ሐሳቦችን ተናግረው ለተናገሩት ደግሞ ሐሳብ ከእንደገና መጽሐፍ ቅዱስ ጥቅስን የሚታከኩ ናቸው ወንድማችን ገረመው እኔ ከዚህ በላይ ሲጀመር አንተን ጥያቄ አልጠይቅህም በፍቅር እኔ ግን ለአንተ ምል ነገር ምንድነው መሰለ ፕሊዝ አሁን እኔ ያወራሁህን ሐሳብ ብቻ
እዛ ማህበረ አሃው የሚባል እሺ፣ ለማንኛውም ዮሐንስ ወንጌል ምዕራፍ 16 ቁጥር 28 ነው። ምንም አላነብልኝ። አንብብልኛ ገረመው አላነብልኝ። መጀመሪያ ወንድማችን ለምን ዮሐንስ ወንጌል ምዕራፍ 16 ቁጥር 28 አንብብልኝ። ገረመው ምን ሆነ ነው? እየሰማው አድምጠኝ። እንድትሰማ ብቻ ሳይሆን እንድታደምጠው የምፈልገው ከዚህ በላይ እንዳንተ አይነት ሰዎችን ገስ ላይ ያስቀምጡ መውራቱ አግባብ ነው ብዬ አላምንም። ፐርሰናሊ እኮ አሁን ይሄንን ክፍል አንብባ ስሜት የሆንክ ስለሆነ አሁንም ማይክል ሚዩት እያደረገን እናውራ። አንደኛ ኦርቶዶክስ ቤተክርስቲያን ምን እንደምታስተምር ሳታቅ ነው የወጣው። ገርመው ራስን በዚህ መልኩ ታዘብ። ሁለተኛ በታድሶ እንቅስቃሴ ውስጥ ስትሆን በመጽሐፍ ቅዱስ የማስረጃነት አሁን ያቀርብልን ጥያቄ ምን አይነት የመጽሐፍ ቅዱስ ምላሾች ራሱ እንዳላቸው ሳታቅ ነው ቁጭ ብለህ በህልም ኦኬ ልክ ህልምን እንደሚመኝ ሰው ቤተክርስቲያንን አድሳለሁ ብለህ እየተሞኘ ያለው ገረመው ወንድሜ፣ እባክህ አታቃጥለው። ገረመው ቆይ አታጓራ፣ ዝም ብለህ አድምጠኝ። ለአንተ የሚጠቅምህን ነገር ነው የምነግርህ። ልክ እንደኛ እንደ ክርስቲያኖቹ ሆነ እዛ ማህበር ውስጥ አዳራሹ ስትሰባሰቡ አንተን የሚያስተምርህን ሰው እንደኔ እንደ ፈለገ አትናቴዎስ ሆነ ጠይቀው። እሺ የኔ አባት ጠይቀውና በመጽሐፍ ማስረጃ መልስ ይዘና ገረሞዬ፣ ከዛ በኋላ እናወራለን። ብቻዬን እኮ ነው እያወራ ያለው አሁን ብቻዬን ነው እያወራ ያለሁት። እሺ የመጨረሻ እንግዳችን ጋር እንሄዳለን። ጤናማ የሆነ ወሬ እንደምታወራን ተስፋ አደርጋለሁ። ወንድማችን ደሳለኝ እንደምን አለ? ሰላም ላንተ ይሁን። እግዚአብሔር ይመስገን። እንኳን አደረሰ ወንድማችን። እንኳን አደረሰ። ለምን ነው እንኳን አደረሰን ያልከኝ? ለጌታችን ለኢየሱስ ክርስቶስ የትንሣኤ በዓል እንኳን በሰላም አደረሰ። እሺ በጣም ጥሩ። እንደውም ፕሮፋይልም ላይ ራሱ ተነስቷል ብለህ ትንሣኤውንም አውጃለስ ይላል እና ለትንሣኤውን በዓል እንኳን አደረሰ ስለ እንኳን አብሮ አደረሰን ብለኸኛል። የትንሣኤን በዓል ሚያዝያ 4 ለማክበር መጽሐፍ ቅዱስ ማስረጃ አለ ወንድማችን? መጽሐፍ ቅዱስ ማስረጃ የለውም። ሰዎች ማስረጃ የለውም። ግን በምን ብቻ ነው የምታምነው? ደሱ የኔ አባት በመጽሐፍ ቅዱስ ነው ማምነው። አፍ ቁርጥ ይበላል። በምን ብቻ ነው የምታምነው? ሲድገመው መጽሐፍ ቅዱስ የእግዚአብሔር ቃል የበላይ ነው ብዬ ነው ማምነው። እኔ ምን ብለን የምታምነው አይደለም የጠየቁ። በምን ብቻ ነው የምታምነው? መጽሐፉን ጠርተህ ወደ ሌላ ይህ አሁን በቃ የእንትን ጉዳይ የፋሲካ ጉዳይ ላወራ አይደለም፣ ለድግስ ላወራ አይደለም። የሚከብድ ነገር አይደለም ያወራው። እኔ አሁን ስለ ድግስ አላወራሁም። ምን ያለበት ዝላ አይችልም ይባላል። እኔ አሁን ያላልኩህን ነገር አንተ ራስህ አታወራ። ነገረ ድነት ላይ እስኪ እናውራ። ነገረ ድነት በኦርቶዶክስ ምን ላይ እናውራ ብዬ እኮ ምርጫ አልሰጠሁህም። በመጀመሪያ በምን እንደምታምን ደግመህ ንገረን። እኔ ማምነው በክርስቶስ ኢየሱስ ሞትና ትንሣኤ የሚያምን ሰው የዘላለም ሕይወት እንዳለው ነው ማለት ነው። አልጠየቅኩም ስለሱም። ሚያዝያ 4 የትንሣኤ ሚያዝያ 4 ሆነ መጋቢትም ሆነ ግንቦትም ሆነ ኢየሱስ ክርስቶስ ተነስቷል፣ አከበረ። ከዚህ በኋላ ስናገር ጣልቃ እንዲህ ለአመል ነው የምልህ። ጣልቃ ብትገባ እታች አስወርዳለሁ። እሺ ደሱ አድምጠኝ ስናገር። ሚያዝያ 4 የጌታ ኢየሱስ ክርስቶስ ትንሣኤ ለማክበራችሁ መጽሐፍ ቅዱስ የማስረጃ አላችሁ ወይስ የላችሁም? አጭር መልስ። መጽሐፍ ቅዱስ በዚህ ጊዜ የሚል የለም፣ አክብሩልኝም አይልም። መጽሐፍ ቅዱሳዊ ማስረጃ ለመጨረሻ ጊዜ ነው አሁን የምጠይቅበት። ማስረጃ አላችሁ ወይስ የላችሁም? የለም፣ የላችሁም። በጣም ጥሩ። ነገር ግን በምን ብቻ ነው የምታምነው አንተ? በመጽሐፍ ቅዱስ። ከዛስ ጨምራታ ሶሏን መጽሐፍ ቅዱስ የበላይ የሁሉ ገዥ ነው ብዬ በመጽሐፍ ቅዱስ በእግዚአብሔር ቃል መሆኑን አምናለሁ። በመጽሐፍ ቅዱስ ብቻ ታምናለህ ወይስ አታምንም? መጽሐፍ ቅዱስ ብቻ ሲባል ከመጽሐፍ ቅዱስ ውጭ ያሉ አስትንፋስ ያላቸው መጽሐፍቶችን አልቀበልም። እኔ ሲባል ምን ማለት ነው ብዬ እኮ አልጠየቅኩም። ደሱ መጽሐፍ ቅዱስ ብቻ ብለህ ትላለህ። መጽሐፍ ቅዱስ መለኪያችን ነው እንጂ ሌላ መጽሐፍ አንቀበልም አለ። ምን ማለት ነው ብዬ አልጠየቅኩም። መጽሐፍ ቅዱስ ብቻ ሲባል ምን ማለት ነው ብዬ አልጠየቅኩም። በመጽሐፍ ቅዱስ ብቻ ታምናለህ ወይስ አታምንም? በመጽሐፍ ቅዱስ የበላይ የእግዚአብሔር ቃል ነው ብዬ አምናለሁ። ሌላ መጽሐፍ አልቀበልም። በመጽሐፍ ቅዱስ ብቻ ታምናለህ ወይስ አታምንም? አዎ ማምነው ቃሉ በቃ በሱ ነው ማምነው። በመጽሐፍ ቅዱስ ብቻ ታምናለህ ወይስ አታምንም? አዎ አምናለሁ ወይ አያላምንም ነው መልሱ።
አዋ ምን አለው አልሁ። መጽሐፍ ቅዱስ ብቻ ማለት ምን እንደሆነ ነገርሁ። በቃ ይህ ምን ያጨቃጭቃል? አትጮህ ደስ አለኝ። እኔ ኑሮ ተወዶብኛል። እኔ ኑሮ ያሰቃየኝ ይበቃኛል። ያንተ ጮት ደግሞ በጣም ነው የሚያስጠላው ድምጽ። ደስ አለኝ በዚህ አጋጣሚ ያንተ ደግሞ ድምጽ ተጨምሮ እኔ ሌላ ለመሄድ ብለህ ነው አሁን ሌላ መታወራ አይደለም ደስ ቁም ነገር እግዚአብሔርን እንደው በቁም ነገር ልንገር ድምጽ ያስጠላል። አትጮህ ጮህ እንዳታወራኝ እሺ። ደግሜ ያላሰነቀቀህ ኦኬ። ማይክን እንዳትከፍተው። ወደ ትምህርት ገብተን እናወራለን ካንተ ጋር ጋይስ። ሁላችሁም አድምጣችሁታል። ወንድማችን ደሳለኝ ብቻ ሳይሆን ድፍን ኢትዮጵያ ውስጥ ያሉ ከ25 እስከ 30 ሚሊዮን የሚጠጉ የፕሮቴስታንት እምነት ተከታዮች በአጠቃላይ አንድ ፉከራ አለቻቸው። በመጽሐፍ ቅዱስ ብቻ ነው የምናምነው፣ በመጽሐፍ ቅዱስ ብቻ ነው የምናምነው፣ በመጽሐፍ ቅዱስ ብቻ ነው የምናምነው ይላቸዋል። በጣም በሚገርም ሁኔታ የጌታችን የኢየሱስ ክርስቶስን ትንሣኤ ደግሞ ያከብራሉ። ትንሣኤውን ብቻ አይደለም የጌታ የኢየሱስ ክርስቶስ ልደቱንም ጭምር ያከብራሉ። የጌታ ልደት ለማክበራቸው ታኅሳስ 29 መጽሐፍ ቅዱስ ማስረጃ አላቸው ወይ የላቸውም? የትንሣኤን በዓል ለማክበራቸው መጽሐፍ ቅዱስ ማስረጃ ያላቸው ወይ የላቸውም? ኦኬ መጽሐፍ ቅዱስ ማስረጃ የላቸውም ግን ያከብራሉ። ነገር ግን በምን ብቻ ነው የምታምኑ ስትሏቸው በመጽሐፍ ቅዱስ ብቻ ነው የምናምነው ብለው ይመልሱላቸዋል። ስንቶቻችሁ ናችሁ የትንሣኤን በዓል ኦርቶዶክስ ቅድስት ቤተክርስቲያን በየዓመቱ በተለያየ ቀን እሁድን ሳይለቅ በየዓመቱ በተለያየ ቀን እንደምታከበር የምታውቁት? በዓሉ የጌታችን የትንሣኤ በዓል ከአይሁድ የቂጣ በዓል ጋር እንዳይገናኝ በእያደረግና ይወረድ ቤተክርስቲያን ስርዓት ስላላት ቀን ቀምራ ስርዓትን አዘጋጅታ ሁላችሁም የድሮ ካላንደር ካላችሁ ከ2016 ዓመተ ምህረት ጀምሮ ያለውን የትንሣኤ በዓል 2017 2018 እነዚህን ሶስት እንኳን ተከታታይ ዓመታት ላይ የትንሣኤን በዓል መች እንዳከበረን ተመልከቱ። በየዓመቱ የተለያየ ቀን ነው የሚከበረው። እኛ መጋቢት ላይ ስናከብር እያንዳንዱ ፕሮቴስታንት መጽሐፍ ቅዱስ ብቻ ነው ማምነው የሚል ፕሮቴስታንት በአጠቃላይ ኦርቶዶክስ ቤተክርስቲያን ቀን ቀምራ ባዘጋጀችው ስርዓት አብሮ መጥቶ ያከብራል። ሚያዚያ ላይ ስናከብር መጥቶ ሚያዚያ ላይ ያከብራል። ነገር ግን በምን ታምናላችሁ ስንላቸው በምን ብቻ ብለው ይመልሳሉ? በመጽሐፍ ቅዱስ ብቻ። በጣም ጥሩ እንቀጥል። ወንድማችን ደሳለኝ ከየት ቤተ እምነት ነው የመጣኸው? ማይክን ክፈትና መልስልን። አሁን የተናገርኸው ጌታችን ኢየሱስ ክርስቶስ ትንሣኤና ልደት በዓልን በተመለከተ የሆነ ሀሳብ ልበል። አይ ነው ይሄ ሻይና ቡና ፕሮግራም አይደለም። ሀሳብ አስተያየትን ሌላ ቦታ ይደርስ። የመዳን መንገድ እኮ አይደለም። በዓል ማክበር አላለም። ደግሜ አላስጠነቅቅህም። የጠየኩህን ብቻ መልስ ደሳለኝ። እኔ ያንተን ልጅነት ማስታገስ አልችልም። የኔ አባት ቀጥል። ወደሚቀጥለው ማውራት አልችልም። ብናልፍ ይሻላል። ከየት ቤተ እምነት ወደሚቀጥለው አሮማ ቤተክርስቲያን ብዬ እኮ ነገርኩ። በየቀኑ ነው የምጠይቀኝ። እኔ ምን አንተ እኮ በየቀኑ አንተ እኮ ዋናው ላይ ማውራት ስለማችል ነው እኮ በሌላ ነገር ላይ ማሳለፍ የምትፈልግ። እሺ እንኳን አልፈለግኩኝ። ያው መጽሐፍ ቅዱስ ገብተህ አታወራ። አላወራ። ሁላችሁም ኮሜንት ላይ እንኳን እያላችሁ ጻፉለት። እሺ እንኳን አልፈለግኩኝ። የጠየቅኩን ብቻ መልስ። እሺ እኔ አባት ሁልጊዜ ስትመጣኛ ጋር የተለያየ ቸርች ስም ስለሆነ መጠራልን ችግር የለው። ነግሬሃለሁኝ 10 ጊዜ ነው 10 ጊዜ ትጠይቀኛለህ። ከዚህ በኋላ አሁንም እኔ ደግሜ ያላስጠነቅቅም። ይኸውልህ ችግር የለውም። እሺ ብለህ ጣልቃ እንዳትገባ ሳወራ እኔ ታች ነው ማስወረድ ደሳለኝ። ያንተን ልጅነት ላስታግስ አይደለም ላይ የከፈትኩት እና ስነ ስርዓት ኖሮ የምታወራ ከሆነ አውራ። ትልቅ ሰው ነህ፣ እንደ ትልቅነት ተከብረ በስነ ስርዓት አውራ። ከዚህ በኋላ አላስጠነቅቅህም። ከየት ቤተ እምነት ነው የመጣው? ቤተ እምነትህን ንገረን፣ አድምጦላችሁ። አሮማ ቤተክርስቲያን አልኩ። እሺ አሮማ ቤተክርስቲያን ባለራዩ ማን ነው? መስራቹ ማን ነው? ወንድማችን። እሱ አይመለከትም። እሱ ምን ይመለከት? ይህን እንድታስተምር ነው እንደ የገባው። ለምን ተፍርበታለህ? አላፍርበትም። ነገረ ተፈለግ በፈለከው ግባና ተነጋገር። ትመልሳለህ ወይስ አትመልስም? አችልማ ይኸውልህ፣ ዝም ብለህ እኮ ተረት ነው። ትመልሳለህ ወይስ አትመልስም? ደስ ይኸውልህ፣ ቅድም እንኳ ይኸውልህ፣ እሺ ታች ወረድ። ኦኬ
በነገራችን ላይ ባለራዩና መስራቹን የማይናገርበት ሪዝን ምን እንደሆነ ልንገራችሁ። ምክንያቱም የቸርቿ ባለራይና መስራቹ በጌ ነው፣ በጋሻው ጀለስ። በጋሻው እቺን ቸርች ከመክፈቱ በፊት ቤተ እምነት የለውም ማለት ነው። ቤተ እምነት ባለራዩና መስራቹ ማን ነው ሲባል ይሄ ሰው ያፈረው የተሸማቀቀው በዚህ ሪዝም ብቻ ነው። እኛ ስናወራ በነገራችን ላይ ቤተ እምነታችሁን የምንጠይቃችሁ እዚህ ውስጥ ያላችሁ እህቶች ወንድሞች፣ ቤተ እምነታችሁን የምንጠይቃችሁ ብዙ መሆናችሁን መለየታችሁን ለማሳየት አይደለም። በነገራችን ላይ እኛ ያ ፍላጎት የለንም። እንደውም አንድ ሆናችሁ አንድ ቤተ እምነት ውስጥ ሆናችሁ ከዛ ብቻ እያገዝን ወደ ክርስቶስ ብንመልሳችሁ ለእኛ ለስራችን ይቀለናል። አንዴ ወደ መካነ ኢየሱስ፣ አንዴ ወደ ሙሉ ወንጌል ሄደን፣ አንዴ ወደ መሰረተ ክርስቶስ፣ አንዴ ወደ ቃለ ሕይወት፣ አንዴ ወደ ጉባኤ እግዚአብሔር ስንት ያልገባንበት። አንድ ፕሮቴስታንት የፕሮቴስታንትን ቤተ እምነት ከሚያውቀው በላይ እኮ እኛ ያወቅነው ብዛቱ ቁጥሩ እና ከዛ ይልቅ አንድ ብትሆኑ ለእኛ ለስራችን ይቀለናል። ነገር ግን በአስተምሮ ደረጃ ልዩነት አለ። ከኛ ጋር ስታወሩ በአስተምሮ ደረጃ ልዩነት ስላለ ቤተ እምነታችሁን እንጠይቃችኋለን። ቤተ እምነታችሁን እንጠይቃችኋለን ስትመጡ። ከየት ቤተ እምነት ነው? ፕሮቴስታንት። ኦኬ፣ ግን ጨቅ ነው ፕሮቴስታንት ተብሎ በጣም ብዙ ቤተ እምነቶች አሉ። ከየትኛው ቤተ እምነት ነው የመጣው ብለን እንጠይቃለን። አንዳንዱ የበታችነት ስሜት ስላለበት እንዴት እንደዚህ አንተ ከየትኛው ቤተ እምነት ነው የመጣው ምናምን ብለው አካኪ ዘራፍ ይላሉ። ቤተ እምነታችሁን የምንጠይቃችሁ ልዩነታችሁን ለማሳየት ብዛታችሁን ለማሳየት ሳይሆን ትምህርታችሁን አንስተን ለማውራት ነው። በዛ ወይ ማውራት የምትችሉ ከሆነ እናወራችኋለን። ችግር የለውም። ያዕቆብዬ የኔ አባት አንተ ጠይቀኸኝ ያዕቆብዬ ኮሜንት ላይ ምን ብሏል መሰላችሁ? አንድ ጥያቄ ብጠይቅህ አትመልስም ብሏል። ናግባ የኔ አባት ናግባና እናወራለን። እናንተ እንደውም ደስ የሚለኝ ነገር ምን እንደሆነ እንገራችሁ። ደስ የሚለኝ ነገር እያንዳንዱ የፕሮቴስታንት አማኝ ብቻ አይደለም፣ እያንዳንዱ የፕሮቴስታንት አገልጋይ ይከታተለናል። እኛ ፈለገ አትናቴዎስ ላይቭ ላይ ቁጭ ብሎ የሚናገረውን ነገር የሚያወራቸውን ሀሳቦች በአጠቃላይ ፕሮቴስታንት የሆነ አማኝ ብቻ አይደለም፣ እያንዳንዱ አገልጋይ ይከታተላል። ንግግሬ ጠሟችሁ አይደለም እኮ ጋይስ፣ እየተበሳጩ እየተናደዱ ይሰሙታል። ደስ የሚለኝ ነገር ምን ታውቃላችሁ? የቤተ ክርስቲያን ትምህርት ሉዓላዊ ነው ጋይስ። ጌታ ሆይ ሉዓላዊ፣ በቃ የተለየ እኮ ነው የቤተ ክርስቲያን ትምህርት። ባለቤቱ ክርስቶስ ስለሆነ የቤተ ክርስቲያን ራሷ ጉልላቷ ክርስቶስ ስለሆነ እኛ የምንናገረው ነገር ለብዙ ሰዎች ጆሮ እየቆረቆረ ራሱ ቁጭ ላይ ደምጡናል። እንዲህ ይኸውልህ ከነመፈጠሬ ማየት የማይፈልግ ፕሮቴስታንት እኔን ከነመፈጠሬ ማለት ነው ማየት የማይፈልግ ፕሮቴስታንት አማኝ ቁጭ ብሎ ይከታተላል። አሁን እንደዚህ ላይቭ ላይ ሳይገቡ ከውጭ ነው የሚከታተሉ አገልጋዮች አሉ። ስለማቅ ነው ነገራቸው። ይታየኛል እኔ በራእይ ምናምን ትላለህ። እሺ ኤኒዌይስ በመጽሐፍ ቅዱስ የማስረጃ ከኛ ጋር ማውራት የምትችሉ እህቶች ወንድሞች ካላችሁ ኤኒታይም በሮቻችን ክፍት ናቸው። የኛ ትልቁ ዓላማ ምን እንደሆነ ልንገራችሁ በዚህ አጋጣሚ። ፕሮቴስታንቶች ወንድሞች ልባችሁ እውነተኛውን ጌታ ክርስቶስ ኢየሱስ እንደሚሻ እናምናለን፣ ግን ክርስቶስን አላገኛችሁትም እና ያ የሁል ጊዜ ጥረታችን ነው። እውነተኛውን ጌታ ክርስቶስ ኢየሱስን እንድታውቁት እንፈልጋለን። ምንናገረው ንግግር ለጆሮ ሊቆረቁር ይችላል። ለምን? በእምነት ስለምንለያይ። እናንተን የመምሸቅ ዓላማ የለንም፣ እናንተን የማናደድ ዓላማ የለንም። በእምነት እንለያያለን። በእምነት ስለምንለያይ ምንናገረው ንግግር ለእናንተ ጆሮ ሊቆረቁር ይችላል። ይሄ ኤክስፔክት የሚደረግ ነው፣ የሚጠበቅ ጉዳይ ነው። ከዛ ውጭ ግን በየቸርቹ ህብረት በምታደርጉባቸው ቦታዎች ላይ በአጠቃላይ አጎትህ ገሌ የሚባል ሰው አሜን አትበል ወዳጄ። እሺ አክስት ቀይ ነች አይደል? እንደውም ቤት ውስጥ ያሉት ልጆች 7 ናቸው አይደል? ምናምን ስትባል አሜን ምናምን እያልክ አትዝለል ፕሊዝ። ስልክ ቁጥር ሲነገር አትዝለል። እኔ ልክ እንደዛ ስልክ ቁጥር የሚናገር ምናምን ይሄ ትሪክ የሚሰሩ ሰርከስ ላይ የሚሰሩ አርቲስቶችን ይዤ ልመጣለሁ። የእንደዚህ አይነት የትሪክ ጥማት ያለባችሁ ሰዎች ካላችሁ ሰርከስ ላይ በጣም ጎበዝ አርቲስቶች አሉ።
እንዲህ ከጆሮ ሁሉ የሆነ ኳስ ምናምን የሚወጡ ማለት ነው። ስልክ ቁጥር ብቻ ሳይሆን የሆነ አንተ ሳትጠብቀው የሆነ ከሆነ ነገር ውስጥ የሆነ ነገር ሁሉ ማውጣት የሚችሉ ይሄ ትሪክ መስራት የሚችሉ ሰዎችን አሳያለሁ። ግን አይጠቅምህም። ያ በቃ ብራዘር ከዛ ውጣና ይኸውልህ እዛ ጋር ቆመው ይሄንን አኖይንቲንግ ዋተር ይሄንን አኖይንቲንግ ኦይል ግዙና ወደ ቤታችሁ ግቡ ምናምን የሚላቸውን ሰው እንደው ትንሽ ብናወራ ደስ ይለናል። እንደው በዚህ ጉዳይ ላይ ምናምን ብላችሁ እኛ የምናነሳቸውን ሀሳቦች እንደኛ ሆናችሁ ጠይቁ። ፕሮቴስታንት የሆናችሁ ቶች ወንድሞች ስትገቡ ልክ አዳራሹ ስትገቡ ልክ እንደኛ እንደ ክርስቲያኖች ሆናችሁ ጠይቁ። እሺ በተሐድሶ እንቅስቃሴ ውስጥ ያላችሁ ቶች ወንድሞቻችን ለዘመናት ያላችሁበት መንገድ እውነት መስሏችሁ ኳታናችሁ ምንም የሚረባ ነገር የለም። የእምነት መግለጫ እንኳን የላችሁም። በቅዱስ ቁርባኑ ዙሪያ የእምነት መግለጫችሁን ይላል ምንም አይነት አይዲያ የላችሁም። ተሐድሶ እንቅስቃሴ ለብዙ ትንንሽ እንደተከፋፈለ ታውቃላችሁ። የኦርቶዶክስ እምነት ተከታይ የሆናችሁ ቶች ወንድሞች ምን ታይማላችሁ እናንተ? ያው በቻላችሁ ታቀም ቤተክርስቲያን ቀርባችሁ ቅዳሴያችሁን አስቀድሳችሁ ኪዳናችሁን አድርሳችሁ የጌታን ቅዱስ ሥጋ ክቡር ደም ተቀበላችሁ ወደ ቤታችሁን የምትሄዱት። እኛ ብዙ ጉድ ነው የምንሰማው እኮ። ለብዙ ትንንሽ ነው የተከፋፈለው ተሐድሶ። ግማሹ የሆነች አይነት ነገር ከፍቶ ወደ ቃለ ዓዋዲ፣ ግማሹ ወደ ማህበራ ወደሚባል፣ ግማሹ ወደ ማህበረ ጽዮን ወደሚባል፣ ግማሹ ደግሞ ትንሽ የምትሆን መገናኛ አካባቢ የሆነች ብራንች ከፍቶ ምናምን፣ ሁሉም ለብዙ ትንንሽ ተከፋፍለው ቁጭ ብሏል። የእምነት መግለጫ ስለሌላቸው ገና ለብዙ ትንንሽ ይከፋፈላሉ። ምክንያቱም የእምነት መግለጫ የላቸው። ምን እንደሚያሰሙት አያውቁም። በትምህርተ ሥላሴ ዙሪያ እስቲ ቤተክርስቲያንን ለአዲስ ያለ ሰው ቅድም ገብቶ አይታችሁታል አይደል? እስቲ ቤተክርስቲያንን ለአዲሳት ያልክ ወንድማችን ሆይ እስቲ በትምህርተ ሥላሴ ዙሪያ ምንድን ነው እንትንምና አይንፍጥጥ ጥርስ ግጥጥ። ፕሊስ እባካችሁን ጊዜያችሁን እድሜያችሁን አታባክኑት። ግድ የላችሁም። ዘመኑ አሁን የእውቀት ነው። በቻላችሁ ታቀም ምንድን መሰላችሁ ቀርባችሁ በመጽሐፉ የማስረጃ ማውራት የምችሉትን ሰው አውሩ። ከማንበብ አታቋርጡ። እንዲህ አይነት ከላይፍ ስትሪም ላይ የሚደረጉ ሀሳቦችን ከማድመጥ ወደኋላ አትቦዝኑ። በቻላችሁ ታቅም ቅረቡ። እግዚአብሔር አምላክ እውነቱን፣ ሚስጥሩን፣ ጥበቡን ይግለጥላችሁ። እግዚአብሔር አምላክ በእውነት ወደ እውነተኛው መንገድ ሁላችሁን የሚመለሳችሁ የኔ ተወዳጆች በጣም ነው የምወዳችሁ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ደህና ሁኑልኝ።